ተነስተልን ወደ ተመልካቾቻችን የተለያዩ ዓለም አቀፋዊ ጉዳዮችን በጥልቀት የምንዳስስበት ኤንቢሲ ዓለም አቀፍ ተጀምሯል። እንደወትሮ ነጻነት ላቀውና ቢኒያም ካሴ አብራናችሁ ቆይታ የምናደርግ ይሆናል። ከኛ ጋር ሆኑ ተመልካቾች ነጽንታ ሁሉ ሰላም አለን። እንግዲህ በርካታ ጉዳዮች አሉ አይደለ ዓለም ላይ እንግዲህ በዋነኝነት ልንመለከታቸው ወይንም ሰፋ አድርገን የምንመለከተው የኢራንና የአሜሪካ የኒውክሌር ስምምነት ምን ሊሆን ይችላል የሚሉ ሐሳቦችና በርግጥም ይሳካል ወይስ አይሳካም የሚለውን ነገር ከዋሽንግተንና ከቴህራን ባህሪ አንፃር አሁን ካሉት መሪዎች ከአያቶላህና ከትራምፕ አንፃር ያለውን ነገር ያው ፔዜሽኪያን በሌላ እንትን መታየት የሚችሉ መሪ ስለሆኑ በርግጥ የኢራንና የአሜሪካ ፖለቲካ ተግባብቶ እንዴት ነው ሊሄድ የሚችለው የሚለውን እናይበታለን። ግን ያው ዞሮ ስምምነት የሚለው ነገር ትልቅ ብሬክ ስሩ ስለሆነ እሱን ጉዳይ በስፋት እንመለከተዋለን። ከዛ በፊት ግን እንደምንለው ዓለም ላይ ብዙ ነገሮች ከሰቱ የለ በተለይም እኛ የምናነሳቸው ደግሞ ዓለም አቀፋዊ ኢምፓክታቸው ወይም ተጽዕኖአቸው ከምንሰራው ፕሮግራም ጋር ከጂኦፖለቲካው አንፃር ሪሌት የሚያደርጉትን በትክክል የሚገናኙትን ወይንም ተደጋጋሚ ከሰራናቸው ጉዳዮች ጋር አብረው ተመጋጋቢ ሆነው የሚሄዱትን ከማምሪያት አንፃርና ግዙፍ የሆነውን ከመውሰድ ነው። ምክንያቱም ዓለም ላይ በርካታ ጉዳዮች ስለሚከሰቱ ማለት ነው። እንግዲህ የዶናልድ ትራምፕ ላይ የተነሳውን ተቃውሞ አንደኛውን ማንሳት እንችላለን። ከታሪፎቹ ባሻገር እንግዲህ አሜሪካ ላይ በተለይም ዶናልድ ትራምፕ ወደ ነጩ ቤተ መንግስት ድጋሚ ከመጡ በኋላ ከጥር 12 በኋላ እንደዚህ አይነት ተቃውሞ አሜሪካ ምድር ላይ ታይቶ አይታወቅም። በአምሳዎቹም ግዛቶች ነበረ። በሌሎች የዓለም ክፍሎችም በተለይም በአውሮፓ በፓሪስና በለንደን ተቃውሞዎች ነበሩ። በሚገርም ሁኔታ 1400 የሚሆኑ የእንግዲህ እጃችሁን አንሱልን ወይንም ደግሞ ሃንድስ ኦፍ የሚል እንግዲህ ስሎጋን በመያዝ ወይንም ደግሞ ሐሳቡ ከዚህ አዘጋጆቹ ከዚህ ሐሳብ ተነስተው ነው ተቃውሞ ሲያደርጉት የነበረው። ብዙ የምናውቃቸው ከዚህ በፊት በትራምፕና በካማላ ሃሪስ መካከል ለምርጫ ሲደረግ የነበረው መፎካከሪያ ሐሳብ ይዘውት የመጡትን ነገር በማንሳተም ብዙ ነገሮች አሉ። በተለይ የስደተኛ ጉዳይ በደንብ ሲነሳ ነበር። ተሳታፊዎቹ አስቸጋሪ ሁኔታ ውስጥ በየመንገዱ በየጎዳናው ላይ እየተነሱ በመከራ ወይም በግዴታ ወደ መጡበት ሀገር ዲፖርት የሚደረጉ ዜጎች ጉዳይ ያሳስበናል፣ ሰብአዊ መብት ጥሰት ነው፣ ዴሞክራሲያችንን መልሱልን፣ የፋውንደር ፋዘርስ የሚባሉት ወይም ደግሞ የአሜሪካ መስራቾች እንደነ ጄፈርሰን ዋሽንግተን ያሉትን ቃል አትርሱ ወይንም ደግሞ በእነሱ ምዕራፍ ነው መቀጠል ያለባቸው የሚሉ ጠንከር ያሉ ሐሳቦች ይነሱ ነበር። ከዛም ባሻገር እንደው በአሜሪካን ሲመሰረቱ እንኳን እኛ ህዝቦች ብለው ነው ኮንስቲቱሽናችንን ህገ መንግስታችንን የጀመሩት እና እኛ ዲክታተሮች ወይ እኛ አምባገነኖች ብለው አይደለም የሚል ብዙ ሐሳብ ያለው ነገር ይዘው ወጥተዋል። በጣም ግን እንደው ከተቃውሞ በላይ ብዙ አነጋጋሪ ምስሎችን ስንመለከት ነበርና ተመልካቾቻችንም ያያቸዋል። በተለይ ለኤለን መስክ ከዚህ ከስደተኛ ጋር በተገናኘ ጉዳዮች ሲነሱ ኤለን መስክ ነው የመጡት አይነት ነገር ሽሙጥ የሚመስሉ ነገሮች እንዲሁም ብዙ ብቻ ትልልቅ ሐሳቦች የተነሱበትን አጋጣሚ ተመልክተናልና ይሄ ተቃውሞ የዶናልድ ትራምፕ የውጭ ፖሊሲያቸውን በሀገር ውስጥ ያለውን የሚቀጥሉበት መንገድ ጥያቄ ውስጥ እንደገባ ያስመለክታል። ግን ለውጥ የሚያመጣ አይደለም። ድምጽ ማሰማት ያው ትርጉም ያለው ነገር ስለሆነ ነው። ኩረት ከሳቡ ጉዳዮች መካከል በአለም ላይ በመካከለኛው ምስራቅ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ወደ ግብጽ ያደረጉት ጉዞን ተከትሎ ከዮርዳኖስ ንጉስ ጋርም ተገናኝተዋል እና የጋዛን ማፈናቀል ወይም የጋዛ ሰዎችን ከፍልስጤም የማፈናቀል እቅድን ፈረንሳይ እንደማትቀበል የሚገልጽ አይነት አቋማቸውን አንጸባርቀዋልና ይሄኛው አቋም ምናልባት በምዕራቡ ዓለም ደረጃ በተለያየ አጋጣሚ ሲቃወሙት ነበር። ቀደም ብሎም የጋዛን ጉዳይ በተመለከተ ትራምፕ እናፈናቀል ያሉት ጉዳይ ነው ሄዶ ነበር እንጂ ባካል ጉብኝት ነበራቸው። ስለዚህ የእሱን ቆይታ በተመለከተ እየወጡ ካሉ ጉዳዮች መካከል አንዱና መሰረታዊው የጋዛ ሰዎችን በተመለከተ አሁን ፈረንሳይ ጥቅሟን ለማስከበር የሆነ በተወሰነ መልኩ አዛይ ለመምሰል ምናምን ሊሆን ይችላል። በተጨባጭ ሆነ ለጋዛ ሰዎች ምን ሊያመጣላቸው ይችላል በሚለው ላይ ምንም ጠብ የሚል ነገር አይኖርም ኦብቪየስሊ። ነገር ግን እንደ አቋም ይሄ ኦፒኒየን ለውጥ ምንለው ወይም ምንድነው በአማርኛ ያስተሳሰብ የግንዛቤ የመረዳቱ ለውጥ ከጊዜ ወደ ጊዜ የተሻሻለ የመምጣቱ ላይ የራሱ የሚጫወተው ሚና አለና እነ ኢማኑኤል ማክሮን የመሰሉ ሰዎችን በዚህ ደረጃ የነ ትራምፕና የነ ኔታንያሁን እቅድ የመቃወማቸው ይሄኛውን ጉዳይ ካነሳን ዘንዳ ሜቢ ቀጣይ ስንመጣ እንመለከተዋለን። ግን ዘክተነው እንድናልፍ ብዬ ነው። የጋዛን ጉዳይ በተመለከተ ኔታንያሁ አሜሪካ ሄደዋል ነበር፣ ከትራምፕ ጋር ቆይታ አድርገዋል ነበር።
ሶ የጋዛን ጉዳይ በተመለከተም ጋዜጠኞች ጥያቄ አቅርበውላቸው ነበርና ይሄ የጋዛ ሰዎችን ካሉበት ቦታ አፈናቅሎ ወይም ደግሞ እነሱ እንደሚሉት በፈቃደኝነት አንስቶ የሚል ነገር ነው ያሉትና ወደ ሌላ ሶስተኛ ሀገር እናዛውራቸው የሚለው ጉዳይ በተመለከተ ዛሬም ድረስ የትራምፕም ሆነ የኔታንያሁ አስተዳደር በጉዳዩ ላይ ተስፋ እንዳልቆረጡበት በጉዳዩ ላይ ዛሬም ታሳቢ እንደሚያደርጉት ይሆነም ሊተገብሩት እንደሚችሉ ፍንጭ የሰጡበትና ስቲል ሆት ሆኖ ቶፒኩ በእነሱ ጠረጴዛ ላይ እንዳለ የሚያሳይ ነው። ምንም እንኳን የአረቡ ዓለም ሀገራት በተወሰነ መልኩ የጋዛ ሰዎችን በራሳችን መንገድ እንገነባለን የሚሉት ነገሮች ቢሉም ስቲል ግን የኔታንያሁ አስተዳደር በተለይ ጋዛን በተመለከተ የጋዛ ሰዎች እንትን ውስጥ ያስገባቸው ከበባ ውስጥ ያስገባቸው ዙሪያቸውን ቆላልፎ ያስቀመጣቸው የሐማስ አስተዳደር ነው። ስለዚህ ከዚህ ካሉበት ሁኔታ ውስጥ እንዲወጡ ካስፈለገ በፈቃደኝነት እንዲያውም ከሆኑ ሀገራት መሪዎች ጋር ወደ ስምምነት ወይም ወደ መግባባት ላይ መተናል ፈቃደኛ ከሆኑ የጋዛ ሰዎች እንቀበላቸዋለን ብለዋል የሆኑ ሀገራት መሪዎች ብለው ምንም እንኳን በስም ባይገልጿቸውም ሀገራቱን እንደ ሐሳብ ግን አንስተውታልና ሶ የመካከለኛው ምስራቅ የጋዛ ወይም የፍልስጤም እንዳጠቃላይ ጉዳይ ከጋዛ ሰዎችን ከማፈናቀል ጋር ተያይዞ ዛሬም ጠንካራ ሆኖ በትራምፕና ኔታንያሁ ጠረጴዛ ላይ እንዳለ የሚገልጽ ሆኗል ማለት ነው። የኔታንያሁን ጉዳይ ስታነሳ ሃንጋሪያን ነበሩ ከዛ ወደ አሜሪካ እንግዲህ ዋይት ሃውስ ሲሄዱ የፈረንሳይን አየር ክልል ነክተው ነው ሄዱትና ፈረንሳይ ደግሞ የዓለም አቀፍ የወንጀለኞች ፍርድ ቤት ICC አባል ናት። ስለዚህ እንዴት ሆነና የሚል ጥያቄ ሲነሳ ነበረ። እንደማይሆን ያው መረጃውን ማንሳት ስላለብን ነው እንጂ ምክንያቱም ጠቅላይ ሚኒስትር ቤንያሚን ኔታንያሁን መያዝ ብትፈልግ ፈረንሳይ ወይንም ደግሞ እንዲህ አይነት ሙግት ውስጥ ልትገባ የምትችልበት አጋጣሚ ቢኖር አየር ክልል ላይ እንዳይመጡብኝ ነው የምትለው እንጂ ቱ ማክሲመም እንደዚህ ነው እንጂ የምትለው በግልጽ አሁን ከእስራኤል ፖለቲከኞች ከአሜሪካ ፖለቲከኞች ጋር ሰጣገባ ውስጥ ባለፈው ያ ቱርክ ታስታውሳለህ የቱርክ መንግስት የእስራኤል ውጭ ጉዳይ ሚኒስትር ኦር መከላከያ ሚኒስትር አንድ ባለስልጣን ብቻ የቱርክን አየር ክልል ተጠቅሞ እንዳይበር ከልክለውት ተመልሶ ያቃል ወደ እስራኤል ተመልሶ ያቃልና ሜቢ ሊትራሊ በተግባር የሆነ ነገር ጫና ማሳደር ከፈለጉ ማድረግ ያለባቸው ነው ካለፉ በኋላ ለምን በእኛ አየር ክልል እነሱ አይደለም ያሉት ሌሎች እንደዚህ ተንታኞች ምናምን ነው እንዳልከው አሁን ይሄ አቋም ከሆነ በኢራን አየር ክልል ውስጥ አሁን የኢራን አቋም ስለሚታወቅ ያንዳንድ ሀገራት አቋም ስለሚታወቅ በአየር ክልል ላይ አታልፉም ስለዚህ እንዳትመጡብኝ ነው የሚባለው። በፈረንሳይ በጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ ያን ያህል ጨከን ያለ አቋም አላት ወይ? አሁን የተጀመሩ እንቅስቃሴዎች ሀሳቡን በርግጥ እንደማይደግፉ ነው ማክሮን በተደጋጋሚ ይናገራሉ፣ ጫና ያሳድራሉ። ግን የእስራኤል ጠቅላይ ሚኒስትር በእኛ አየር ክልል ላይ ሄዱ ብለው በቁጥጥር ስር ላይ ያውሏቸው እንደሚችሉ ይታወቃልና ግን ሀሳብ ከዚህ በፊትም ሄደዋል በነገራችን ላይ አሜሪካ ሲሄዱ ሁለቴ የአይሲሲ የስር ማስያዣ ካስወጣባቸው በኋላ ሁለቱንም አሁን ሶስተኛውን የገቡት በፈረንሳይ የአየር ክልል ውስጥ ነውና ዞሮ እንደ ሀሳቡን ለማንሳት ያህል ነው እንጂ ያን ያህል እንደማይዙት ስለሚታወቅ እንደማይዟቸው ስለሚታወቅ እንደዛ አይነት ነገሮች ላሉ ነው። ሌላው ጉዳይ የዚህ የሩሲያ አካባቢ ላይ ያለው ነገር በጣም አስቸጋሪ የሆነ መጥቷል። በቤልጎሮድ አካባቢ ጥቃት ተሰንዝሯል። የሩሲያ ግዛት ውስጥ ላይክ የክሩስክ ጣፋንታ ሊገጥመው ይችል ይሆናል የሚል ሐሳብም አለ። ከዛም ባሻገር በዚህ በምስራቅ ዩክሬን አካባቢ እንደተለመደው በጣም የሩሲያ ጦር ስትራቴጂክ የሆኑ ቦታዎችን መቆጣጠሩን ቀጥሏል። ትልቅ ደግሞ እንደ አዲስ ነገር የተመለከትኩት የቻይና ወታደሮችን በቁጥጥር ስር አውያለሁ ሁለቱን ይዣለሁኝ ብላለች ዩክሬን። እንግዲህ እንዲህ አይነት ነገሮች ሜቢ መጣራት ይኖርባቸዋል። የቻይና ወታደሮች የቻይና መንግስት ወይንም ደግሞ የቻይና ጦር የላካቸው ናቸው ወይስ ደግሞ ከዚህ አንዳንዴ እንደ ተከፋይም እንደ ሆነም እንደዛም አይነት ነገር ሊሆን ስለሚችል ብዙ ማጣሪያ ይፈልጋሉ። ግን ትልቅ አንደምታ አለው። የቻይና ከዚህ በፊት የመጣችባቸውን መንገዶች ወይም ደግሞ የአንሊሚትድ የተባለውን ግንኙነታቸውን ግምት ውስጥ ታስገባ ደግሞ አሊያንስ የመፍጠር ነገር ሂደት ነው እንደ የሚል ጥያቄም ሊታነሳ ይችላል። ቻይናዊ በመሆናቸው ብቻ ከጦርም ይወጡ ከህዝቡም ከምንም እንዲህ አይነት ትርጉሞች ለዛም ነው ባይዘው ፕሬዚዳንት ቮሎዲሚር ዜሌንስኪ የአውሮፓ ህብረትም የሰሜን አትላንቲክ የጦር ጥምረትም አሜሪካን ሳይነሱ አይሆንላቸውም። አሜሪካና አውሮፓ ህብረት ሌላ ጥምረቶችም እነዚህ ኃይሎች ለምን ገቡ የሚለውን
በስፋት መጠየቅ አለባቸው የሚል ጥያቄ አንስተዋል። ሌላ ደግሞ ብዙ አሉ ኤዥያ ፓሲፊክ ላይ ኤኒዌይ የመግባት አለመግባታቸውን ግን ያው እየነገሩን ያሉት እነሱ ናቸው። መርሳት የሌለብን ነገር የሰሜን ኮሪያ ወታደሮችም ስቲል ሩሲያ ውስጥ ገቡ የሚለውን ዜና በነገር ላይ የሩሲያ መንግስትም የሰሜን ኮሪያ መንግስትም ማረጋገጠም በምዕራቡ ዓለም ወይም የነጭ ቤተ መንግስት ልንል በሚችል መልኩ ነው እንጂ ይሄ አጋርነቱ እንዳለ ይታወቃል። ጥያቄ ውስጥ ያስገባውት አይደለም። ወታደሮቹ እንዳሉም ይታወቃል። ግን ሲጀምር ሁሉ ጊዜ እነዚህ አሁን የቻይና ወታደሮች ተያዙ የሚለው ትላንት ማታ ያየው ዜናው ብሬኪንግ ተብሎ በጣም በስፋት ይዘገብ ነበርና እንዳለ በቃ መገናኛ ብዙሃን ላይ ዋነኛ ሆት ቶፒክ ሆኖ ሲቀርብ ነበር። ሁለት ወታደሮች ናቸው ተያዙ የተባሉት። ከዛ በፊት ባለፉት ቀናት ምን አይነት ታሪኮች ወይም ስቶሪዎች ሲቀርቡ ነበረ? የሩሲያ ወታደራዊ ኃይል የማንፓወር የወታደሮች እጥረት አጋጥሞታል እየተባለ ነበርና እንዲያውም ዶችቬሌ ላይ ትላንት ያው ስናወራ እንደነበረው ማታ 160 ሺህ ወታደሮችን ይፈልጋል የሩሲያ ወታደራዊ ኃይል። ይሄ አሁን ሩሲያ ወታደራዊ ኃይሏ እጥረት እያጋጠመው ነው የሚለውን ነገር ሲነግሩን ቆይተዋል። ሶ በዚህ መካከል ነው አሁን ደግሞ የቻይና ወታደሮች መጡ የሚለውን ጉዳይ እየነሱ ያሉትና ሶ እንዴት አድርጌ ነው መለከተው? አሁን ወታደሮቹ ኦፊሻሊ በቻይና መንግስት አጋርነትን ፈጥሮ ወታደሮችን እስካላከ ድረስ አሁንም እኮ የቻይና መንግስት አይደለም እንትኑ የጦር መሳሪያ ድጋፍም ያደርጋል፣ ይሸጣል ለሩሲያ። ምንም ማይካድ ነገር ነው። ነገር ግን ይሄን ሁሉ ነገር እያደረገ ስቲል ቻይና ላይ ከሩሲያ ጋር በተገናኘ ማዕቀቦቹ የሰከንድ ፓርቲ ሳንክሽን የሚባለው ቻይናን የሚመለከት አይደለም። እስካሁን ድረስ ማስጠንቀቂያዎች ይሰጣሉ፣ አቁሚ ይላሉ የመሳሰሉትንና የኛውን ፖይንት ማነሳለ ምንድነው የሚዲያዎቹ ናሬቲቭ ሰማው ራሳቸው ላይ አሁን የአውሮፓ ሀገራት ከአሜሪካ ጋር እየተነጠሉ የመምጣታቸው ጉዳይ አለ አይደለ? ሶ አሜሪካ ከነሱ ጋር ሆና እንድትቀጥል አንደኛው ረድቷቸው የነበረ የሰሜን ኮሪያ ወታደሮች ገቡ የሚለው ነገር ነበር። በጣም ስትሮንግ ሆኖ እንዲያውም ካስታወስ አታካምስን ዩክሬን ስተኩስ እኮ ባይደን በሰዓቱ ምክንያት ያደረጉት የሰሜን ኮሪያ ወታደሮች ገብተው በክሩስክ እየተዋጉ ነው፣ እነሱ ወዳሉበት አካባቢ ነው የተኮስ ነው የሚል ነገር ነበርና አሁንም ሜቢ ከትራምፕ አስተዳደር ጋር እያጡ ያለው እምነት ከዛ በትራምፕና በቻይና መካከል ያለው ወቅታዊ የንግድ ጦርነቱን ተከትሎ ውጥረት በዚህ ሁኔታ ላይ ነው እንግዲህ የቻይና ወታደሮች ዩክሬን ውስጥ ተያዙ የተባለውና እንደው በእንትን አላ አይደለ ፖይንት ያግኝቷል አይደል? ያው ናሬሽናቸው ፍላጎታቸው ለዛም ነው ጉዳዩ ሁለት ወታደሮች ተያዙ አልተያዙ ሐሳቡ በራሱ መምጣቱ ማንሳት የፈለግነው እንደ አንደምታ ፍላጎቶች ስላሉ ነው። የባይዞች ቻይናም ላይ አሁን የመዝመት ፍላጎት አላቸው እነዚህ ምዕራባውያን ማለት በጦርነት ሳይሆን በእንደዚህ በሚዲያቸው ምናምን በንግድ ጦርነቱ እንደዚህ ንግድ ጦርነቱ እንኳን ሁሉንም ነው የሚያምሱት። ዶናልድ ትራምፕ ዛሬ ጀምራል ባይዘው የቻይና 104% ድረስ ቻይና ላይ የ34% ሪታሌት ስላረገች እስከ 104% ይመጣል እንትን ይዘዋልና እጅግ አስቸጋሪ ነው ባይዘው። በርግጥም ዓለም በቃ ይለይላታል የምትለው ደረጃ ላይ ልድረስ ይችላል። በዚህ ልክ ያኔ ያህል ብዙ ምትጋፈጣቸው ከሆነ ቻይና ሰው የራሴን መንገድ ስለምን እንደጀመርኩት መቀጠል የለብኝም በቃ ግልጽ አቋም ልትወስድ ትችላለችና እኔ ብዙ ይሄ ታሪፍ ጉዳይ አስቸጋሪ ነውና የቻይና ፖለቲከኞችም ላይ እንዲሁ ወይንም የቻይና ኃይል ላይ ባይዘው ተመሳሳይ ትሬንድ እየተከተሉ ነው። ይሄው ሲዩቱ አንድ ሆኗል። የ160 ሺህ የጦር እንዳልከው ፕሬዚዳንት ቭላድሚር ፑቲን ከሳምንት በፊት ምናምን ጥሪ አቅርበዋል የሚሉ መረጃዎች ወጡ። ከዛ ይሄ ነገር የሰው ኃይላቸውን ባዶ ስለሆነባቸው የመሙላት ነው የሚሉ ባንድ በኩል አሉ። ሌሎች ደግሞ ጦርነቱን የማባባስ ፍላጎት እንዳላቸው ያሳያል፣ ኃይላቸውን የማጠናከር ፍላጎት እንዳላቸው ያሳያል የሚል የተለያየ ሐሳብ አለ። ከዛ አሁን ቻይና ላይ ደግሞ በተመሳሳይ አንደኛ የቻይና ሰዎች ተገኙ ተባለ። ከዛ ደግሞ ማርክ ሩቴ የሰሜን አትላንቲክ የጦር ጥምረት መሪው እሳቸው ደግሞ የቻይና ጦር እንደምታስቡት አይደለም እንደ በፊቱ ወይን ደግሞ እንደሚታሰበውና እንደሚነገርለት አይደለም የሆነ ሼክ ያረጋ ነው ብዙ አስቸጋሪ ሁኔታዎች ውስጥ ኢንቨስት ለማድረግም ችግር ገጥሞታል የሚሉ መረጃዎችን ያወጡ ነበርና እንዳልከው የሆነ የናሬሽን ወይንም ደግሞ የሚዲያ ፍሬሚንግ እንዳለ ያሳያል። ዞሮ ዞሮ እነዚህ ነገሮች ያው የፕሮግራሞቻችን ተመጋጋቢነት ስሜት ያላቸው ስለሆነ ነው ለማንሳት የሞከር ነው። ሶ ወደ ኢራን ጉዳያችን ሶ የኢራንና የአሜሪካ የኒውክሌር ስምምነት ጉዳይ በጣም እኛም በጣም ፎከስ አድርገን ከሰራልባቸው አይ ቲንክ ይሄ ፕሮግራም ከተጀመረ በኋላ ሶስት ጉዳዮች ተቀሱ ቢባል ተመልካዮቻችን የሚጠቅሷቸው ጋዛ፣
ኢራንና ሩሲያ ይመስለኛል ሩሲያ ዩክሬን ከኤዥያ ፓሲፊክ አሜሪካ ብቻ አይ ይሄ በጣም በተደጋጋሚ ሰራራቸው ቶፕ 3 ቢባል ከሚነሱት ውስጥ ነው ኢቭን ላስት ዊክ ራሱ ላስት ሳተርዴ ያነሳነው እሱን ነበር የኢራንን ጉዳይ እና ስንዘጋው ያንን ፕሮግራም ያለፈው ቅዳሜ ፕሮግራማችንን ስንዘጋ ተመልካቾቻችን መለስ ብለው ያዩት ይችላሉ ያዩት ደግሞ በደንብ ያስታውሳሉ ሶ ወደ ድርድር ውስጥ ለመምጣት እንትን እንዲሆን ጫና ለማሳደር ነው በዚህም በዲያጎ ጋርሺያ በኩልም የአሜሪካ የጦር ጀቶች የሚጠጉት ኢራንም በሆርሙዝ ሲርጥ በኩል ላይ ደሴቶች ውስጥ ጦር መሳሪያ የምትገጥመው የመሳሰሉት ነገሮች ወደ ድርድር ጠረጴዛ ላይ ሲመጡ በመደራደሪያ ጠረጴዛው ላይ የበላይነትን አስጠብቆ ለመውጣት የሚደረግ ነገር ነው እንጂ ኤግዛክትሊ ወደ ጦርነት ውስጥ አይገባም በሚለው ተስማምተን ነበር ፕሮግራማችን ይቋጨን የነበረውና ሶ ዛሬ እንግዲህ እንዲህ ብለን ነበር ለማለት ሳይሆን የዛ ፎሎ አፕ ልንል በሚችል መልኩ የኢራንና አሜሪካ ማንንም ባልጠበቀው ሁኔታ እንግዲህ ትላንትና ጧት አካባቢ ላይ ነው ዶናልድ ትራምፕ ከነጩ ቤተ መንግስት ሆነው በፊታችን ቅዳሜ ድርድር አለ እንደራደራለን ወይም ኢንዳይሬክት ቶክ ዳይሬክት ቶክ ወይም በቀጥታ እንገናኛለን የሚለው ነገር አነሱ ኢሚዲየትሊ ኢራኖችም ኮንፊርም አደረጉና ያው ቅዳሜ በሁለቱ ሀገራት መካከል ኦማን ውስጥ ግንኙነት እንደሚካሄድ ኮንፊርም አደረጉና ኢራኖች ነገር ግን ኢንዳይሬክት ነው ወይም ቀጥተኛ ባልሆነ መልኩ ነው የሚደረገው የሚለውን ሐሳብ አነሱ ቻይናም በነገር ላይ በዚህ ጉዳይ ላይ አስተያየት ሰጣለች ኢንዳይሬክትሊ ነው እንትኑ የሚደረገው ውይይቱ የሚደረገው ሩሲያም በመልካም ጎን እንመለከተዋለሁ ብላለች ስለዚህ አሁን ኢራንና አሜሪካ በኒውክሊየር ጦር መሳሪያ ጉዳይ የኢራን የኒውክሊየር ጦር መሳሪያ ጉዳይን በተመለከተ የመጀመሪያውን ውይይት ሊያደርጉ ነው ትልቁ ጉዳይ ስለዚህ ባለፉት ተከታታይ ፕሮግራሞቻችን ላይ ስንሰራ እንደነበረው ከዚህ የድርድር ሂደት ላይ ምን ነገሮች ይጠበቃሉ ከዛ ለፍ ሲል ደግሞ ኢራን ምንድነው የምትፈልገው አሜሪካስ ምንድነው የምትፈልገው የሚሉት ነገሮች መሰረታዊ ናቸው ሶዛት ውጤቱን በተወሰነ መልኩ እንዲ ሊሆን ይችላል ብሎ ለማስቀመጥ አይደል ሶ የኢራን መሰረታዊ ፍላጎት አሁን ትልቁና ዋነኛ በተደጋጋሚ ስታነሳ የነበረው ኢራን የእንትን ሳንክሽን የማዕቀብ ሪሊፍ ነው ማዕቀቦቹ እንዲነሱላት ትፈልጋለች ኢራን እንትናም እነ መስዑድ ፔዝስኪሻንም እነ አባስ አርጋችም የውጭ ጉዳይ ሚኒስትሩም ከዚህ ውይይቱ እንደሚደረግ ከተነገረ በኋላ በሰጡት መግለጫ ላይ የኢራን ቅድሚያ የምትሰጠው ጉዳይ ምንድነው ተብሎ ሲጠየቅ እንደ መልስ አድርገው ያስቀመጡት የኢራን ላይ የተጣለ ማዕቀብ እንዲነሳ እንፈልጋለን የሳንክሽን ሪሊፍ የሚለው ጉዳይ ነው ይሄ የኢራን ፕራዮሪቲ ነው የአሜሪካ ፍላጎትስ ደግሞ ምንድነው ሲባል የአሜሪካ ፍላጎት ደግሞ ኢራን በምንም አይነት መልኩ የኒውክሊየር ጦር መሳሪያ አይኖራትም ነው ስለዚህ እንግዲህ እነዚህ ሁለት ፍላጎቶች ናቸው በኦማን ውስጥ በነገር ላይ ቀጥተኛ በሆነ መንገድ የሚነጋገሩ ቀጥተኛ ባልሆነ መንገድ የሚነጋገሩ አሁን የተጀመረው ነገር ላይ የሚያመጣው ለውጥ የለም ቢቻል ዳይሬክትሊ ወይም ቀጥተኛ ቢነጋገሩ ባይነኝ ነኝ ምክንያቱም ካለው ውጥረት አንፃር ግን ያው የክብር ጉዳይ ስለሚያደርጉት ሁለቱም ኢራን ኢንዳይሬክትሊ ነው የምንነጋገረው ዳይሬክትሊ መነጋገር እንደመዋረድ ቆጥራለሁ ብላ ስለምታስብ ግን ከጦርነት ጋር ዝም ብለ ደግሞ ስታነጻጽረው ክብር የሚባለው ነገር ከጦርነት ከእልቂት ከዲስትራክሽን አንፃር ታስበው ያን ያክል ውሃ ያነሳል ብዬ አላስብምና ሶ የሁለቱ ሀገራት ፍላጎት አንደኛው ኒውክሊየር ጦር መሳሪያው መወገድ አለበት ይላል እቺኛው ደግሞ ማዕቀብ አንሳሊ ትላለች አሁን እነ ትራምፕ ወይም እነዚህ ሁለቱ አስተዳደሮች ለምሳሌ ዶናልድ ትራምፕ አስተዳደር የኢራን የኒውክሊየር ጦር መሳሪያ ባለቤትነት ጉዳይን በተመለከተ በተደጋጋሚ ሲናገር እንደነበረው በኔ ስልጣን ዘመን የኒውክሊየር ጦር መሳሪያ ኢራን አይኖራትም ሲል ነበር ስለዚህ አሁን ላይ እስከምን ያክል ድረስ ነው ማለት ተስማምተው ነበር እኮ አይደል አሜሪካ ከነ ኢራን ጋር 2015 ላይ ተስማምተው ነበር 2015 ላይ ተስማምተው ከነበረ አሁን ከ2015 ስምምነት ምን የተለየ ነገር ይጠበቃል የሚለው ነገር በተወሰነ ማሰብ ይፈልጋል እነ ትራምፕ የሚጠብቁት በነገር ላይ 2015 እንደ አውሮፓውያን አቆጣጠር ላይ ተፈራርሞ የነበረው ስምምነት ላይ እንግዲህ የዋይት ሃውስ አርካይቭ ነው ኤኒባዲ የጉግል ላይ ገብቶ በ2015 የነበረውን ስምምነት ዋይት ሃውስ አርካይቭ ላይ ሊመለከተው ይችላል እንዴት ኢራንን ከኒውክሊየር ጦር መሳሪያ ባለቤትነት ሊገታ እንደሚችል አሁን ያኔ ከቀረበው ሐሳቦች መካከል በጊዜው 2015 ላይ ለምሳሌ ኢራን በጣም የገረመኝ ነበር ዲያውን ፋክቱ ትላንት ሳነብ ከ8 እስከ 10 የሚጠጋ የዩራኒየም ማለት የኒውክሊየር ቦምብ ለማምረት የሚያስችል የዩራኒየም ስቶክ ፓይል አላት
2015 ላይ ነው እንግዲህ ሁሉ ነገር እየተነሳ የነበረው ከዛ በኋላ ደግሞ አይ ቲንክ ከ20,000 በላይ የሚሆኑ ሴንትሪፋጅ የሚባሉት እነዚህ ሴንትሪፋጅ ማለት በጣም የኒውክሊየር ጦር መሳሪያ ማብለያ ፕሮግራም ወይም መርሃ ግብር ላይ ቁልፍ የሚባለው ዩራኒየሙን ለማበልጸግ የምትጠቀምበት ቴክኖሎጂ ማለት ነው በሌላ ቋንቋና ኢራን በሰዓቱ በ2015 ወደ 20,000 የሚጠጉ ሴንትሪፋጆች ነበሯት አሁን ስምምነቱ ከተከናወነ በኋላ ግን በ2015 ላይ ምንድነው የተደረገው ኢራን ያላትን የበለጸገ ዩራኒየም ጨምሮ ሳይሆን እንዳጠቃላይ የዩራኒየም ስቶክ ፓይሏን 98% እንድታስወግድ ስምምነት ላይ ደርሰው ነበር አስብ 98% ከነበራት አጠቃላይ የዩራኒየም ስቶክ ፓይል ማለት ነው ሌላኛው መንገድ ደግሞ የእነዚህ ሴንትሪፋጅ የሚባሉትን ከ20,000 በላይ የሚሆኑ የዩራኒየም ለማበልጸግ የሚያስችሉ ቴክኖሎጂዎቿን ቀንሳ ወይም አስወግዳ ወደ 6100 አካባቢ እንድታመጣቸው ስምምነት ላይ ተደርሷል ይሄ በባራክ ኦባማ የስልጣን ዘመን ነው ከዛ ሌላኛው ፖሊየም ነው የሚባለው ዩራኒየም ማለት ከዩራኒየም በተጨማሪ ኒውክሊየር የሚበለጽግበት መንገድ ፖሊየም ነው የሚባለውና አራክ የተባለ የሚጠራ የኒውክሊየር ማብለያ ጣቢያ አላት ኢራን አራክ የሚባለው ነው ይሄንን ፖሊየምን በመጠቀም የኒውክሊየር ለማምረት የሚያስችል ከዋተር ሪአክሽን ጋር የተያያዘ ነው ኬሚስትሪው ለባለሙያዎቹ እንተውና እሱን በመጠቀም ነው የሚሰራበትና በ2015 ስምምነት ላይ ይሄንን ኢቭን አራክ ውስጥ ያለውን ፖሊየምን በመጠቀም ኒውክሊየር መስራት የሚቻልበት ቴክኖሎጂን ሪዲዛይን የኒውክሊየር ማብለያ ጣቢያውን ሪዲዛይን አድርገውት በ10 ዓመት ጊዜ ውስጥ ሙሉ በሙሉ የኒውክሊየር ጦር መሳሪያ ማምረት የማይችል ለማድረግ ከስምምነት ላይ ተደርሷል አሁን ይሄ ዝም ብለ ስታስበው በዚህ መንገድ ኢራን የኒውክሊየር ጦር መሳሪያ እንዴትም ሊኖራት አይችልም አሁን በ2015 ስምምነት ላይ 98% ዩራኒየሟን ታስወግዳለች የሴንትሪፋጆቿን በቁጥር ትቀንሳለች የፖሊየም በመጠቀም ኒውክሊየር መስራት አትችልም የመሳሰሉት ነገሮች ተብሎ ሁሉንም መንገዶች ብቻ ይዘጋል ይላል የዋይት ሃውስ መረጃ አሁን ስምምነት ከሌለ ግን ይላል እዛው መረጃው ላይ ኢራን ከ2 እስከ 3 ወር በሚሆን ጊዜ ውስጥ የኒውክሊየር ጦር መሳሪያ ትታጠቃለች ይላል ይሄ ባክ ኢን 2015 ያለውን ታሪክ ነው የምነግርህ አሁን ትራምፕ መተው 2015 ላይ ከዚህ ስምምነት ዩራኒየምን ከሚያስወግደው ፖሊየምን ከሚያስወግደው ምናምን እንግዲህ ከዘረዘርኩል ነገሮች አሜሪካን አገለሉና ለምን ሲባሉ ኢራን በረጅም ጊዜ ሂደት ውስጥ የኒውክሊየር ጦር መሳሪያ ባለቤት ልትሆን ትችላለች አሉ አስብ 98% ዩራኒየሟ ተወግዶ እንደዚህ ምናምን ቅድም ስናነሳቸው የነበረው ስለዚህ አሁን ድጋሜ ዶናልድ ትራምፕ ወደ ከኢራን ጋር ወደ ስምምነት ሲመጡ ምንድን ነገር ነው ኤክስፔክት የሚያደርጉት ማለት ነው ስትል ሙሉ በሙሉ ፉሊ ዲስማንትል የሚሆንበት ወይም ደግሞ ኔታንያሁ አይተው ከሆነ ትላንት ሲናገር ሊቢያ ሞዴል ያለ ነበር የሊቢያን አይነት ሊቢያ ውስጥ 2003 ላይ የነበረውን አይነት ኒውክሊየር የሚወገድበት መንገድ አሁን ፕሮብሌሙ እዚህ ጋር ነው የሚመጣው ኢራን በዚህ አይነት ሁኔታ ምናልባትም እኮ ልክ እንደነ ሶሪያ ውስጥ አይነት እንዳለ መንግስት አሁን አልጁላኒ እንደሚመሩት አይነት የሶሪያ መንግስት በቃ ሶቨርኒቲዋን ሉዓላዊነቷን ጥያቄ ውስጥ እስከ ማስገባት ሊመጣ ይችላል ሙሉ በሙሉ ሊቢያ ውስጥ እንደተደረገው ከባድ ነገር ነውና ጥያቄ የሚሆነው አሁን ዶናልድ ትራምፕ እየፈለገ ያለው ይሄንን ነገር ነው ሙሉ በሙሉ ወይም እንትና ስለነገረን በግልጽ ኔታንያሁ ሊቢያ ውስጥ በ2003 ጋዳፊን እንዴት ከኒውክሊየር ጦር መሳሪያ እንዳራቁት እንደሚታወሰው ሁሉ ተመሳሳይ መንገድን እንከተላለን ይላሉ ኢራኖች ደግሞ ኖ በፍጹም የሊቢያን ፉትስቴፕ አንከተልም ይላሉ ሶ ምንም እንኳን አሁን ቅዳሜ ውይይቱ ቢጀመርም it is still በጣም ረጅም ጉዞ የሚል አይነት መረዳት አለኝ እንደው በተወሰነ መልኩ ያ እንተና ማናቸው አያቶላ አሊ ሐመኒም ከዚህ በፊት አስቀምጠውታል ጉንጭማ ለማልፋት ነው እንደው አሜሪካ ጋር የሚደረግ የኒውክሊየር ጉዳይ ድርድር ምክንያቱም አቋማቸውን አይለውጡም ብለው ስለሚያስቡ በርግጥም ደግሞ ዶናልድ ትራምፕ ቀደም ያነሳቸውን አንተ ኒውክሊየር መታጠቅ የሚያስችለውን አቅም ቴክኖሎጂዎች እነ ሴንትሪፋጅ ምናምን የሚባሉትን እነሱን ከኒውክሊየር ሳይንስ ጋር የተገናኙ ጉዳዮችን በሙሉ ከኢራን የኒውክሊየር ጣቢያዎች ሊያርቅ የሚችል ብዙ ነገሮችን የሄደ ስምምነት ሆኖ እንኳን 2015 ላይ ዶናልድ ትራምፕ ይሄ ነገር ስጋት አለው በሚቀጥሉት አመታት ለረጅም ጊዜ ያው በነን ፕሮሊፈሬሽን ትሪቲ በሚባለው ስምምነት መሰረት አንድ ሀገር ኒውክሊየር መታጠቅ ባይችልም እንኳን ለኢነርጂን መጠቀም ይችላል ከሚለው ግንዛቤ አንፃር ኢራን
ኢነርጂ እንዲኖራት እንታበለጽግ የሆኑ እድሎች ነበሯት ለዛውም 3.47 አካባቢ በመቶ ዩራኒየም ማብልጸግ እድል ተሰጥቷት ነበር ያ ማለት ለኒውክሌር ሊሆን አይችልም ግን ለኢነርጂ ለሲቪሊያን አገልግሎት ጥቅም ላይ የሚውል ነው እና በዚህ ሁሉ አጣብቂኝ ውስጥ ገብታ እንኳን 2015 ላይ በዚህ ሁሉ የማዕቀፍ ውስጥ አልፋ እንኳን ዶናልድ ትራምፕ ተቀባይነት የሌለው ከረጅም ጊዜ በኋላ አያቶላዎቹ የኒውክሌር ጦር መሳሪያውን ሊታጠቁት ይችላሉ በሚል ስጋታቸው ምክንያት እንዲህ አይነት ድጋሜ ራሳቸው 2018 ላይ ወጥተው ከሄዱ በኋላ ድጋሜ ተመልሶ የሚመጡበት ምክንያት ሁለት ጽንፍ ነው እንደውም በዚህ ጉዳይ ላይ ኢራን ፖለቲካሊ መደራደር ያለብኝ ቀጥተኛ ወይም ደግሞ ቀጥተኛ ባልሆነ መንገድ ነው እንጂ ቀጥተኛ በሆነ መንገድ አይደለም በሚል አንተ እንዳልከው ደጋግም እንደምንለው ልክ የክብር ጉዳይ አድርገው ይወስዱታል ደግሞ ከህግ ማዕቀፍ ስትመለከተው ይሄን ስምምነት ጥላ ያወጣቸው ራሱ አሜሪካናት ራሳቸው ዶናልድ ትራምፕ ናቸው ስለዚህ ቀጥተኛው ንግግር ጥሰው የወጡት እነሱ ሆነው ሳለ ተመልሰው ድጋሜ ደግሞ ቀጥተኛ ንግግር ይፈልጋሉ ቀጥተኛ ንግግር ሲሉ ግን ዶናልድ ትራምፕ ሌላው ማዕቀፍ ተተዋል እነዚህ P5+1 እነ ጀርመን ያሉበት እነ ሩሲያ ያለውን ተተውና ቀጥተኛ ሲሉ I think ዶናልድ ትራምፕ ራሳቸው ከዚህ በፊት የነበረውን ቀጥተኛ ንግግር የሚያማምጣት አይደለም የሁለቱን ብቻ ምክንያቱም ልዩነቱ የሰፋው አሁን ዶናልድ ትራምፕ 2018 ላይ ሲወጡ እነዚህ አምስት ቋሚ የጸጥታው ምክር ቤትን ቋሚዎቹን ጨምሮ ጀርመን የአውሮፓ ህብረት ታዛቢ ነው ሁሉ ጊዜ አለ እነሱ ያሉበትን ስምምነት አስፈላጊ አይደለም ቅድም ባነሳናቸው ምክንያቶች ካሉ በኋላ ዶናልድ ትራምፕ ጥለው ወጡ ከዛ አሁን ሲመለሱ ደግሞ ወደዛኛው ማዕቀፍ 2015 ባለው ህግና ደንብ ወይም ስርዓት የመሄድ ፍላጎት ያላቸው አይመስልም ምክንያቱም በጣም የተለጠጠ ፍላጎት ነው ያላቸው ምናልባት እንደሚባለው ዶናልድ ትራምፕ ብዙ አስበው ብዙ አርቀው የተለጠጠ ሐሳብ ካነሱ በኋላ በሆነ ጉዳይ ላይ ባገኙበት መደራደር በሆነ አጋጣሚ ላይ የንግድ ስራቸውን መስራት በሆነ አጋጣሚ ላይ ዲል ማድረግ ወይም the art of the deal የሚል መጽሐፍ አላቸው አይደለም ከዛ አንፃርም ሊሆን ይችላል ተብሎ ቢታሰብም ግን አሁን የሳቸው ፍላጎት ከዚህ በፊት ከነበረው የተለየ አይደለም አሁን ደግሞ ምንም አይነት ለኢነርጂም ለምንም አይነት ሊሆን የሚችል ዩራኒየም ማበልጸግ እንዲፈቀድላት አይፈልጉም ስለዚህ ይሄ በጣም የሰፋ ከባዱ ፍላጎት ነው ይሄን ደግሞ ኢራን ትፈቅዳለች ወይ ስትል የማትፈቅድበት በጣም ብዙ ምክንያቶች አሏት አንደኛ ከሉዓላዊነቱ አንፃር ባትታጠቅ ነገ ወዲያ ወይ ደግሞ ዩራኒየም ሊያስፈራራ የሚችል ዩራኒየም ባይኖራት ነገ ከነገ ወዲያ ምናልባት የአሜሪካ ፖለቲከኞች ጋር ተስማምታ ብትሰራ ከእስራኤል ፖለቲከኞች ጋር አብራ ትሰራለች ወይ አሁን ባለው ሁኔታ አትሰራም የነ አያቶላ አሊ ሀምኒ ግንዛቤ ባለበት የነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዛዮኒዝም የሚባለው ነገር በነገራችን ላይ የጆሽ ሲባልና የዛዮኒስት አስተሳሰብ ሲባል ሁለቱ በጣም በተለያየ መንገድ ብዙ ጊዜ ኮሜንቶች ላይ እኛ ለይተን እናቃቸዋለን በደንብ በአግባብ በስርዓቱ እናቃቸዋለን ያን ያህል ለጉዳዮቹ እንትን ስላልሆኑ ነው አሁን ላሉ ውጥረቱ ለፖለቲካዊ ነገሮች እንደ ታሪክ ልታነሳቸው የምትችላቸው ነገሮች ናቸው እንጂ አሁን ያለው ነገር በማብረድም በምንም ሚና ስለሌላቸው ወይንም ደግሞ የማይመቹ ነገሮች ስላላቸው ነውና ኮሜንት ስለማይ ነው እና እነዚህ ነገሮች አያቶላ አሊ ሀምኒ እስካሉ ድረስ የነሱ አሰራር አገዛዝ ወይንም ደግሞ ፖለቲካዊም ሃይማኖታዊም ሁሉም ጉዳያቸው እስከቀጠለ ድረስ የእስራኤል ፖለቲከኞች ጋር አብሮ አይሰሩም አሁን አንደኛ የነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቀደም ሲል በነበረው ይሄ ዛዮኒዝም ጽዮናውያን በሚለው አካሄድ ካላቸው ግንዛቤና የናያቶላዎቹ ካላቸው ግንዛቤ አንፃር ሁለቱ አብሮ አይሰሩም አሁን ባለው ሁኔታ we don't know ከዚህ በፊት አራት አይነት ዙር ግንኙነት እንደነበራቸው ወዳጅ ጠላት ግራም ያጋባ ምናምን ብለን ከዚህ በፊት ከፋፍለን እንዳየናቸው ሁሉ የሆነ ስምምነት ወይም ደግሞ የሆነ አንዳች ነገር በእስራኤልና በኢራን ሊፈጠር ይችላል we don't know ግን አሁን ባለው በትክክለኛው ክሪቲካል የሆነ ወይም ደግሞ ኮንክሪት የሆነውን ፖለቲካ ስትመለከተው አሁን ባለበት ሰዓት የኔታንያሁ ኃይልና የኔታንያሁ ቢሄዱ የእስራኤል ሰዎች ፖለቲከኞቹና የአያቶላ አሊ ሀምኒ ግንዛቤ ያላቸው የኢራን ሰዎች አንድ ላይ የማይሰሩበት በጣም እጅግ አስቸጋሪ ሰፊ ልዩነት ያስቀመጧቸው የሆነ ጊዜ ሊፈነዱ የሚችሉ ቦምቦች አሉና እነሱ ነገሮች አስቸጋሪ ይሆናል ግን ትራምፕ ዳይሬክት ወይንም ደግሞ ቀጥተኛ ንግግር ነው የጀመርነው በርግጥ እነ ዊትኮፍና አባስ አራግቺ አብረው ኦማን ላይ ቁጭ ብለው ሲነጋገሩ ምንድነው ኢንዳይሬክትሊ ዳይሬክትሊ የሆነ ዴፊኒሽን ይፈልጋል ግን አሁንም የሚሉት ገብቶኛል እንትን ሽፍት እኮ ያደረጉት ነው ትራምፕ ቀጥተኛ ብሎ ሲመጡ ቀጥተኛ ሲሆን ያው ቀጥተኛ ማለት በመሃል ሩሲያ ያለችም ቻይና ያለችም ፌስ የሚያደርጉት ከአያቶላ አሊ ሀምኒ ሰዎች ጋር ነው ስለዚህ አሳሳትከውም ምንም ይሄ ቬግ ነገሮችን ስምምነትም አደረክ ከዛ አስፈላጊ ከሆነ ጦርነት ውስጥ ገባለው ካልከም
የሁለቱ ግንኙነት ነው አሁን በሶስተኛ ዙር ወይ አይ ሚን በሶስት ወይም ደግሞ ይሄ ኢንዳይሬክትሊ በሚባለው ነገር በተለይና ቻይና እና ሩሲያ ያሉበት ሆኖ ደግሞ ዶናልድ ትራምፕ ከተመለከቱት ሊሆን የሚችለው ምንድነው የቻይና ፍላጎት አለ የሩሲያ ፍላጎት አለ የሌሎችም ፍላጎት አለ እሱም መከበር አለበት እሱ የሚጣስ ከሆነ ደግሞ ህግ የጣሰችው ራሷ አሜሪካ ናት የሚል የሆነ ጥምረት የሆነ አሊያንስ ሊፈጥር ይችላል ይሄኛው ግን ከኢራን ጋር ቀጥተኛ ንግግር ካደረጉ ቀጥተኛ ንግግር አድርገዋል ስምምነት ይደረጋል ስምምነቱ በምን ሁኔታ ምናም ማቀፎች ይኖሩታል ኢራንም እንዲሁ ቡል በሆነ መንገድ ተስማማለች ተብሎ ስለማይታሰብም ግራ አጋቢውን ሂደት በርግጥ ጫና ለመፍጠር እንደሆነ ግልጽ ነው ቀጥተኛ ንግግር ሲባል ኢራንም ቀጥተኛ ንግግር አላደርግም ስትል ብዙ ምክንያቶች ስላሏት ነው የሚያሳጧት ነገሮች ስላሉ ነው ህጋዊም ነች ባይዘው ምክንያቱም ቀጥተኛው ንግግር ተሰውት ይወጡት ራሳቸው ዶናልድ ትራምፕ ስለሆኑ ኢራን ይሄ አይነት ፖለቲካዊ መሰረቱ አላት ያም ሆኖ ግን አሁን ባለ ሁኔታ ዳይሬክት ነው ኢንዳይሬክት ነው በሚል በዚህ ልዩነት ልክ ሁለቱ ሀገራት መወዛገባቸው ሰፊ የፖለቲካ ችግር በመካከላቸው እንዳለ ያሳያል እና አዲስ ነገር ተጠብቃለሁ የሚለው ነገር ልናነሳው እንችላለን ወደ በኋላ አሁን ባለው ሁኔታ አሁን ሁለቱ ኃይሎች በሚያደርጉት ነገር ንግግራቸውን እንኳን አልተማመኑበትም እኮ በቃ ኔጎሺዬት የሚያደርጉበት መንገድ ቀጥተኛ ነው ቀጥተኛ አይደለም በሚለው ላይ አልተስማሙም ማንነች ኢራን ምንም አይነት የኒውክሌር ጦር መሳሪያ መታጠቅ የሚገባት ሀገር አይደለም ብለው ደምድመዋል ይሄስ እንዴት ነው የሚሆነው እንደዚህ ስላሉስ አሁን ኢራንን ተጥቅ ማስፈታት ይቻላል አሁን ያለችበት የዩራኒየም አቅም የሚለውም ጥያቄ ያስነሳል አሁን በኢራኖች ዘንድ እኮ ከተመለከትከው ዴፊኒትሊ ውሃም ያነሳ ብዙ እንትን አላቸው ጭንቀት አለባቸው ምክንያቱም አሁን ለምንድነው ቀጥተኛም ለመነጋገርም ቀጥተኛ ባልሆነ መንገድም ለመነጋገር ምስክር ለመያዝ ይመስላል ዝም ብለህ ታስበው ኢራን የሆነ ምስክር እንዲም የሚለው ጉዳይ ላይ እንትና ነበሩ ለማለት ምስክር ለመያዝ አሊያንስ ለመፍጠር ሊሆን ይችላል ከኢራኖች እነ ትራምፕ ደግሞ ዳይሬክትሊ የሚሉት ነገር በቃ ኢንዳይሬክትሊ ያወሩ ከሆነ ከኢራን ካለችው ሐሳብ ጋር ዝቅ አሉ አጎበደዱ ማለት ነው በሌላ ቋንቋ ይሄ ሶ እንደዛ ናሬቲቮችን ጠብቀው ለመሄድ ሁሉም አሁን እስራኤልና ኢራን ሲጠቃቁ ታስታውስ ከሆነ እናቃለን እኮ ሊሚትድ ይሆን አታክ እንደሚያደርጉ ግን ሁሉም ያደረሱትን ጥቃት ተአምር አድርገው ነው የሚያወሩት በቃ ዛሬ የጽዮናውያን አገዛዝ ድምጥማጡን አጠፋ ነው ይላል ኢራን እስራኤልም ተወጣና ዛሬ ኢራን ያላትን የጸረ አየር ላይ ጥቃት መከላከያ ቴክኖሎጂ ግን ፕራክቲካሊ ሶ የናሬቲቮቹ ጉዳይ እንዳለ ሆኖ ሶ ቤዚክ ፖይንቱ ብዬ የማስበው የኢራንና አሜሪካ አሁን ወደ ድርድር የመምጣታቸው ሂደት እጅግ በጣም ጥሩ ነው ምንም ጥያቄ የለውም ምንም እንኳን ይሄ ድርድር ስቲል እንዳልከው እንዴት እንደሚነጋገሩ እንኳን እርግጠኛ ባልተሆነበት ሁኔታ ላይ ምን ይጠበቃል በሚለው ላይ ስቲል ብዙ ቬግ የሆኑ ጥያቄ የሚያስነሱ ነገሮች እንዳሉ ሆነው ለኢራን ማዕቀብ እንዲነሳላት ነው ፕራዮሪቲ የምሰጠው የሚለውን ነገር ይያል ነበር አባስ አርጋችም በኢራን ባለስልጣናትን በተደጋጋሚ ስለ ሳንክሽን ሪሊፍ ነው የሚያወሩት በቃ ማዕቀብ ይነሳልን ነው ምክንያቱም ማዕቀብ የሚባለው ነገር ኢራን ውስጥ በጣም ከፍተኛ የሆነ ጫና አውርተነው አናቅም አሁን ስለ ኢራን ብዙ ጊዜ ጦር መሳሪያ ምናምን እናወራለን ስለ ጋዳር ስለ ምናምን ስለ ሻሂድ እንደዚህ ልናወራ እንችላለን ወይም ከእስራኤል ጋር ስላለው ቴንሽን ልናወራ እንችላለን እንጂ ኢራን ውስጥ ያለው ኢኮኖሚያዊ ጫና ቀላል አይደለም ኢራን ውስጥ ማዕቀብ የሚባለው ነገር ለምንድን ነው እንደዚህ ከባድ ሆኖ ሚሊዮን ነገር ከተመለከትክ ደግሞ ትንሽ በተወሰነ ነገሮችን ስታገላብጥ ግልጽ ሆኖ ተመለከተዋል በ2000 እንደ አውሮፓውያን አቆጣጠር ነው 2000 አካባቢ በ2000ዎቹ እንደ አውሮፓውያን አቆጣጠር ነው ነገሩ የሚጀምረው የኢራን የኒውክሌር ጦር መሳሪያ ጉዳይን በተመለከተ ዓለም አይኑ የተከፈተ 2002 ላይ ስለነበር ዜን በ2003 ላይ የተባበሩት መንግስታት ድርጅት ምናምን የመጀመሪያው ማዕቀብ ጣለ ከዛ አሜሪካ በራሷ መልኩ 2006 አካባቢ ላይ ማዕቀብ መጣል ቀጠለች ጆርጅ ቡሽ በስልጣን ላይ በነበሩበት ጊዜ ከኢራን ጋር ምንም አይነት ዳይሬክት ቶክ ቀጥተኛ ንግግር አያስፈልግም ብቻ ሳይሆን የኢራንን አስተዳደር የእንትን አስተዳደር ነው ይሄ አክሰስ ኦፍ ኢቪልስ ነው ብለው ሌብል በመመደብ በጣም ጠንካራ የሆነ እንትን አቋም ያዙ ጆርጅ ቡሽ ከዛ በኋላ እነ ኦባማ መጡ ኢራንም በዛው ጊዜ ድጋሚ የዚህ የኒውክሌር ማብለያ መርሃ ግብሯን ድጋሚ ያሻሻለች ወይም ያሰፋች መጣች በዚህ ከ2006 እስከ 2012 በነበረው ጊዜ ውስጥ
ዩራኒየም መበልጸጉም እጅጉ ተጠናከረ 2010 እና 2012 ላይ የአውሮፓ ህብረት እና ከአሜሪካ ጋር በጋራ በመሆን ጠንካራ ማዕቀብ ጣለባት ከዛ 2013 እስከ 2015 ባለው ጊዜ ውስጥ የድርድር ሁኔታ ተጀመረ 2015 ላይ ስምምነት ተፈረመ 2018 ላይ ድጋሚ ድርድሩ ፌል አረገና አሜሪካ ማክሲመም ፕሬሸር ብላ መጣች በእነዚህ ጊዜ ሂደት ውስጥ በተጣሉ ማዕቀቦች የኢራን ኢኮኖሚ ምንድነው የሆነው እንግዲህ ከ2000 ባለው 2000ዎቹ 2002 2003 ከነበረው ጊዜ ጀምሮ ምንድነው የሆነው ብለታስብ ኢራን በቀደመው ጊዜ ከማዕቀቦቹ በፊት በቀን 2.5 ሚሊዮን በርሚል ድፍድፍ ነዳጅ ለዓለም ገበያ የምታቀርብ ሀገር ነች ራይት ናው ማክሲመም ፕሬሸር ተብሎ በቀን ከ500,000 በርሚል ድፍድፍ ነዳጅ በታች ነው የምታቀርበው ቁጥር 1 የኢራን ገቢ የፎሬክስ ገቢ ምትለው ይችላል በቃ የቁጥር 1 የኢራን ሬቨኑ የሚባለው ነገር የሚገኘው ከነዳጅ ነው በቀን 2.5 ሚሊዮን በርሚል ተሸጥ የነበረች ሀገር በማዕቀቦቹ ጫና ምክንያት አሁን ከ500,000 በርሚል በላይ ድፍድፍ ነዳጅ እየሸጠች አይደለም ይሄ የሚፈጥረው እጥረት በሀገሪቱ ኢኮኖሚ ላይ ምን አይነት ጉዳይን አምጥቷል ለምሳሌ ሪያል ይባላል አይደል የኢራን ገንዘብ $1 በኢራን ውስጥ በስንት ብር ቢመነዘር ጥሩ ነው 2017 ላይ 40,000 ሪያል ነበር 2020 ላይ 300,000 ሪያል ሆኗል አንድ የአሜሪካ ዶላር አሁን ዓለም ስዊፍት አይደለ ሌላኛው ቪክቲም ያደረጉት የባንክ ሴክተሩን የኢራንን የባንክ ሴክተር አከርካሪ ሲመቱ ስዊፍት ከሚባለው ልክ ሩሲያን ባለፈው ላይ ያስወጡት እንዳስወጣት ማለት ነው እሷ በራሷ መንገድ እንደው ጥራ ለመቋቋም ቻለች እንጂ ኢራን አልቻለችም ከስዊፍት ከግሎባል የፋይናንስ ስርዓት ውስጥ ኢራንን ሲያስወጣት በቃ የሀገሪቱ ኢኮኖሚ አከርካሪው ተመታ ከዛ በኋላ የኑሮ ውድነት ወይም ግሽበት ምናምን የምትላቸው ነገሮች በጣም ስለዚህ የኢራን መንግስት አሁን በተለይ ራዲካሊስቶች አሁን ምንድነው የሚባሉት የለውጥ አራማጅ አይደለም የሚባሉት አሁን ያሉት መስዑድ ፔዜሽኪያን የመሳሰሉት መሪዎች በተወሰነ መልኩ ፕራዮሪቲ አድርገው እየሰሩ ያለው ነጥብ አያቶላህም እኮ በሚያስቀምጡት ሰው በሚሾሙት ሰው የውጭ ግንኙነት ፖሊሲያቸውን ቅርጽ ምን አይነት እንደሆነ ይወክላሉ ወይ የሚያሳያሉ ይባላል መስዑድ ፔዜሽኪያን ወጋ ጠዋቂ ከሆነ ወይም ሃርድ ላይነር ከሆነ እንደነ ኢብራሂም ሬሲ አይነት ከሆነ በቃ ኢራን የሆነ ጠንካራ የሆነ ምላሽ ለመስጠት ምናምን እነ መስዑድ ፔዜሽኪያን አይነት ሰዎች ከሆኑ ደግሞ ረገብ ያሉ ነገሮችን በድርድር በውይይት ለመፍታት የሚፈልጉ አይነት ሰዎች ናቸው ትላለ ኢራን ውስጥ ያለው ስልጣን ላይ ያለው መንግስት ባንድም ሆነ በሌላ ፕሬዝዳንቱን ጨምሮ ይሄን አይነት አቋም አላቸው ስለዚህ ማዕቀብ እንዲነሳ ነው የሚፈልጉት አሜሪካ ማዕቀቡን የማንሳት ችግር ላይ ኖርባት ይችላል ችግሩም የተነው ምንድነው ማዕቀቡ ከተነሳ በኋላ ኢራን በረጅም ጊዜ ሂደት ውስጥ ነው አሁን ገብቷል የዶናልድ ትራምፕ አስተዳደር ቀደም ፉሊ ዲስማንትል ማድረግ ይፈልጋል የኢራንን የኒውክሌር ጦር መሳሪያ አለን አይደል ፉሊ ዲስማንትል ቢያደርገው ራሱ የነ አያቶላ መንግስት ማዕቀብ ተነስቶለት ተደላድሎ ጠንካራ የሆነ መጥቶ ኢኮኖሚው እያደገ መጥቶ በሆነ ተአምር ላይ በቃ ያስደነግጣቸው ይችላል ይሄን አይነት ስጋት አለባቸው ለዚህ በጣም አሪፍ ማሳያ ማን ነው ሊቢያ ነው ሊቢያ ውስጥ ኔታንያሁም ሲናገሩ ስለነበረ ማንሳት ስለፈለኩ የሊቢያን ጉዳይ ምንድነው ያደረጉት 2003 ላይ ከዛ 2011 ላይ 2003 ላይ ከሊቢያ ጋር የኒውክሌር ጦር መሳሪያ ገና ቋል ኖራትም ግን ሂደቶች ነበሩ ሊቢያ ከሙአመር ጋዳፊ ጋር ስምምነት ላይ ደርሰው ሙሉ በሙሉ የሊቢያ ፕሮሰስ ተደረጋቸው የነበሩ የኒውክሌር ፕሮግራሞቿን ለአሜሪካ ሰጠች ምንድነው ምክንያቱ በጥሩ ሁኔታ እንዲወገድ ተብሎ ነው አሜሪካዎች የተረከቡት የሊቢያን የኒውክሌር የበለጸገ ዩራኒየም የሚመሳሰሉትን ነገሮች አሁን ይሄንን ከሰጡ በኋላ ሙአመር ጋዳፊ ይሄንን የኒውክሌር ፕሮግራማቸውን ከሰጡ በኋላ ኢራን በጊዜው የነበሩት ባለስልጣናት በጣም ስቀውባቸዋል በሊቢያ ውሳኔ ላይ ወይም በሊቢያ የኒውክሌር አርማመንቷ ላይ የወሰነችውን ውሳኔ ከዛ ማንቱና አነሱላት ይሄ የነዳጅ ገበያ እንድትሸጥ ለሊቢያ ማለት ነው ዓለም ገበያ ውስጥ ነዳጅ እንዲገባ የተለያዩ የአውሮፓ ካምፓኒዎች ሊቢያ ውስጥ ገብተው በነዳጅ ኢንዱስትሪ ላይ ተሰማሩ የመሳሰሉት ነገሮች ሊቢያ በጣም ሞቅ ማለት ጀመረች ሊቢያ በደንብ ማደግ ጀመረች ከዛስ 2011 ላይ ግን መለስ ብለው 2011 ላይ የኔቶ እንበለው አይደል የሰሜን ጦር ቃል ኪዳን ድርጅት ኔቶ በነ ትራምፕ በነ ኦባማ በመናምን አይደል በእነሱ አስተዳደር ጊዜ መሰለኝ ገብተው ሙአመር ጋዳፊን ከስልጣን ላይ አንስተውት ነው ያጠናቀቁት
የኢራን ሊቢያ ውስጥ እንደሆነ ሁሉ አሁን ኢራን ውስጥ ላለመሆኑስ ምን ዋስትና አለ ነው? አሁን ኢራን ሙሉ በሙሉ አሳልፋ መስጠትን ላትቀበል ትችላለች የምለው ለዚህ ነው። ቅድም የነ ትራምፕ አስተዳደር በተወሰነ መልኩ አቋሙ ሙሉ በሙሉ የኢራንን የኒውክሌር ጦር መሳሪያ ሙሉ በሙሉ ማስወገድ ነው አለ። ኢራን የነ አያቶላህ አስተዳደር አሁን ሊቢያ ላይ እንደተፈጠረው ነገር ምክንያቱም የሙአመር ጋዳፊ ኮ ሁለት ነገሮችን ኤክስፔክት አድርጎ ነው የኒውክሌር ጦር መሳሪያውን አሳልፈው ሲሰጥ የመጀመሪያው የማዕቀቡ ጫና እንዲነሳለት ሁለተኛው ዋስትና የደህንነት ዋስትና እንዲሰጠው ነው። የሆነ ታጣቂ ቡድን መጥቶ ስልጣኑን እንዳይገለብጠው ወይም ኢቭን ራሳቸው የምዕራቡ ዓለም ሀገራት ከስልጣን እንዳይገለብጡት በሚል ስጋት ነው ያንን የኒውክሌር ጦር መሳሪያ አሳልፈው ይሰጠው። በተጨባጭ ይሄንን ታሪክ የተመለከተች ኢራን አሁን ትራምፕና ኔታንያሁ መተው ሙሉ በሙሉ ያለሽን ኒውክሌር ጦር መሳሪያ አስወግጂ ምንም አይነት ሴንተርፋጅ አይኖርሽ ብለዋት ሲያስገድዷት እንዴት ከዚህ ጉዳይ ጋር ተስማማ ትችላለች? የፈለገ ማዕቀብ ቢነሳላት ኢን ዘ ሎንግ ረን እንዳልኩ ሊቢያ ውስጥ ማዕቀቡን አንስተውት ነበር። ነዳጇ ወደ ዓለም ገበያ መግባት ጀምሮ ነበር። ከዛ ግን ከ2003 እስከ 2011 በ8 ዓመታት ውስጥ የሙአመር ጋዳፊ አስተዳደር ተነሳ። ለኢራን ውስጥም አሁን ስምምነት ተደረገ ቢባል እንኳን ከ2000 እንግዲህ አሁን 2025 በቀጣይ 8 ዓመታት ውስጥ የነ አያቶላህ መንግስት ቅድም ደግሞ አንተ ቤዚክ ስታነሳ የነበረው ከእስራኤል ጋር መስራት አይችልም አይደል? ከነ አያቶላህ መንግስትና የነ ኔታንያሁ መንግስት እርስ በርሱ የሚታይበት መነጽር አለ። በምን አይነት አግባብ በምን አይነት ሁኔታ ነው ይላል ካልነበረ ይሄ ነባራዊ ሁኔታ ይሄ ስጋት እስካለ ድረስ ወይ የደህንነት ዋስትና በስምምነት እስካልተረጋገጠ ድረስ እንዴት ነው በተጨባጭ የሆነ ውጤት ልንመለከት እንችላለን ወደሚል ድምዳሜ ውስጥ የምንደርሰው? ስለዚህ ትልቁ ቤዚኩ ነገር ሚስትረስት አለ፣ አለመተማመን አለ፣ በተለይ በኢራንና በአሜሪካ መካከል። ያ በመካከላቸው ያለው አለመተማመን ባለፉት ዓመታት በተግባር ሲታይ ነበር። 2018 ላይ ትራምፕ ጥሎ ሲወጣ ከሯል በጣም። 2020 ላይ ቃሲም ስልማኒ እንዲገደል ዶናልድ ትራምፕ ትዕዛዝ ሲያስተላልፉ እንደምታውቀው ሆኗል። በእንደዚህ አይነት አለመተማመን ውስጥ ሆነው አሁን ወደ ድርድር ጠረጴዛ ላይ ስለመጡ ብቻ በቃ የኢራን የኒውክሌር ጦር መሳሪያ ጉዳይ ወደ መጨረሻው መጣ ወይም እልባት ሊያገኝ ነው ወደሚል ድምዳሜ ላይ መድረስ አይቻልም። እንዳልኩ ሂደቱ ጅምሩ ጥሩ ሆኖ ስቲል ግን በጣም ብዙ ርቀት የሚቀረው አይነት ሁኔታ ላይ እንዳሉ መረዳት ያስፈልጋል ብዬ አስባለሁ። ቢኒ ልዩነቱን ያው ድርድር ሲባል ልዩነቱን ይዘህ ነው የምትቀርበው። ኦብቪየስሊ ጥሩ ነው። ሁለቱም ልዩነታቸውን በመግለጫቸው ምናምን የተመለከተን ነበርና ልዩነታቸውን ነው ይዘውት የሚቀርቡት። ግን ደግሞ የአሜሪካ ፍላጎት የትራምፕ ፍላጎት ደግሞ በጣም እጅግ የተጋነነ ሆነ። ሙሉ በሙሉ አሁን እስከ 60% ከፈለገች በሁለት ቀን እስከ 3 ቀን እንደው 8 ቀን ድረስ ኒውክሌር ከፈለገች መታጠቅ ትችላለች የምትላትን ሀገር እንደ ኒውክሌር ፓወር ነው ትሪት ማድረግ የምትችለው እንጂ አሁን እኮ ኖ የማለት በቃ እድሉ አለ። ስለዚህ ኒውክሌር ፓወር ትሆናለች። ከዛ ቅድም ያነሳቸው በጣም አስፈሪ የኢኮኖሚ ግሽበት እጅግ አስቸጋሪ ህዝቡ የሚኖርበትንም የምናቀው አይነት ነገር ስለሆነ እንደዚህ አይነት ጫና ይቀጥላል። በዛ መንገድ ህዝቡም እንደው ቀስ ይያለ አንዳች አዲስ ለውጥና የነ ሃምኒ ኮንሰፕት ከኢራን ፖለቲካ በተለይም ከዚህ ከሺያው ግንዛቤ ሊወጣ ይችላል ተብሎ ባይታሰብም ግን ኢራንም እንደ ሀገር ብዙ እንትን ስላላት እነዚህ ነገሮች ተመለከት እንደው ምናልባት ለውጥ ሊመጣ ይችል ይሆን ወይ አትሊስት ለመነጋገር ከዚህ በፊት አይተናቸው ከ2015 በኋላ አይተነው የማናውቀውን አኬት ተመልክተናልና ኢራን ነበረች በድርድሮች ውስጥ ስትቀጥል የነበረው። አሁን ባለው ሁኔታ ደግሞ አሜሪካ የለችም፣ ድጋሚ መተዋል። የቀረቡት ጉዳዮች የቀረቡት ሐሳቦች የሚያግባባቸው ነው ወይ? ማያግባቡ ናቸው በቃ። ምክንያቱም አንደኛ ትራምፕ ያደረጉት ያለው ነገር ምንድነው ጦራቸውን ባለፈው በደንብ ስላወራናት ደሴት ውቅያኖስ ውስጥ ስላለችው ስለ ዲዬጎ ጋርሲያ ስናወራ ጦራቸውን ለዛውም እነዚህ አደገኛ የሚባሉት በጣም ከራዳር ስርዓት ውጪ ሆነው የፈለጉትን ጥቃት ሊሰነዝሩ የሚችሉ ቢቱ ቦምበርስ የሚባሉትን እስከ 7 የሚደርሱን ካስጠጉ በኋላ በዛ መንገድ ወታደራዊ እንቅስቃሴ ውስጥ እንዳሉ ግምት ውስጥ በገባበት አጋጣሚ ያው በእርግጥ እዛ አካባቢ ላይ የሚደረጉ ኢንተርናሽናል የውሃ አካል ላይ የሚደረጉ እንቅስቃሴዎች አንድ ኃይልን ብቻ ግምት ውስጥ ያስገባ ነው ተብሎ አይታሰብም። ኢራንም ብቻ ያተኮረ ነው ተብሎ አይታሰብም። እዛው ቻይና እና ሩሲያ ያላቸውን እንቅስቃሴ ለመቃኘት ሀያል ስትሆንም አንድ ጠላት ብቻ አይደለም ዝም ብለ ከፊት እያየ የምትሄደው ብዙ ነገሮችን ኤግዚስታንስን የምታረጋግጥበት ስለሆነ ከኢራን አንፃር ብቻ ላይሆን ቢችልም ግን እጅግ ትልቅ ኃይል ያንቀሳቀሰችበት በመሆኑ በዚህ ሰዓት እንዲህ አይነት ነገር በድርድርም
በጦርነትም ነው ከዛ ይቀጣሉ ጦራቸውን ያንቀሳቅሳሉ እና ዩኤስኤስ ሃርኤስ ትሩማን ምናምን የሚባሉት ነገር የማዕከላዊ እዙ መካከለኛው ምስራቅን ያተራመሰው እንዳለ ይታወቃል ከዛ በተጨማሪ እነዚህ ቦምበሮች እዚህ ህንድ ውቅያኖስ አካባቢ እንዲመጡ ተደረጉ ይሄ ዝግጅት አለ ይሄኛው የዋርሞንገሪንግ አይነት አካሄድ በአሜሪካ ፖለቲከኞች በኩል የተመለከተን ነው ከዛ ባሻገር ደግሞ ከኔታኒው ጎን ተቀምጠው ሲነጋገሩ ወይንም ደግሞ በድንገት ነው ባይዘው ኔታኒው ፊታቸው ቀየር ሲል ይታያልና በድንገት ነው ቀጥተኛ ንግግር ጀምረናል ነው ያሉት ለኔታኒው ቀደም ካነሳናቸው ሐሳቦች አንፃርም ኢራንና እስራኤል አብሮ የማይሰሩባቸው አጋጣሚዎች እጅግ የበዙ ናቸው እንዳልነው ሁሉ በቃ ከጠቅላይ ሚኒስትር ቤንያሚን ኔታኒው ከፊታቸው መረዳት የሚቻለው ወዲያው ነው አማካሪዎቻቸውን ምናምን ለማየት ሞከሩ አስደንጋጭ ነገር ነው የሆነባቸውና ትራምፕ በርግጥ ሰዎች ቀጥተኛ ድርድር አይደለም ይላሉ ግን እኛ ቀጥተኛ ንግግር እንደሆነ እየገባን ነው ጀምረናል ቀዳሜ ደግሞ በደንብ ይቀጣልበታል የሚል ሐሳብ ነው የሰጡት አሁን በርግጥ ዊትኮፍና አባስ አራግቺ ፊት ለፊት ተገናኝተው ስለተነጋገሩ ቀጥተኛ ንግግር አድርገውት ከሆነ ከዚህ በፊት ያሉ የፖለቲካ ልዩነቶችን እንግዲህ በውስጥ መስመራቸው ተግባብቶባቸው ከሆነ ቀጥተኛ ነው ሊባል ይችላል በርግጥ ይሄ ከዋይት ሃውስ በኩል ያለው ነው እና አባስ አራግቺ መግለጫ ሰጥተዋል በግልጽ ይሄ ቀጥተኛ ንግግር አይደለም ብለዋል ልዩነቱ ቀጥተኛና ቀጥተኛ ያልሆነ ከዛ ደግሞ ኒውክሌር መታጠቅና አለመታጠቅ ከዛ ማዕቀብ አንሱልኝ አታንሱልኝ ድሮም የነበሩ ናቸው ቀደም ሲልም የነበሩ ናቸው አሁን ደግሞ ሰፍተው በዚህ መድረካቸው ላይ ኦማን ይዘው ይቀርባሉ አዲስ ነገር ላይ ተጠበቅ ከሚችሉባቸው ጉዳዮች መካከል እነዚህ በጣም ፍላጎቶች የበዛ መሆኑ የኢራን ፍላጎት እኮ ብዙ አይደለም የኢራን ፍላጎት እኮ ትንሽ ነው የኢራን ፍላጎት እኮ ተፈጥሯዊ ይሄ በቃ ያለን ሀብት ነዳጄን ወደ ቻይናም ወደ ራሺያም በርግጥ በጎስት ፍሊት ምናምን ብዙ ይሰራሉ ወደ ራሱ ወደ አሜሪካም አስፈላጊ ከሆነም ወደ ጣላት ኢራን ማነች እስራኤል እንላክ እንነግድኛም እንደናንተ የሆነ ሀብት ይኑረን ነው ይሄ ኮስት መለከታው እንደው አግባብነት ያለው የመብት ጥያቄም ነው እና ብዙ የፖለቲካ ሂደቶችን የኢራን መጠንከርና አለመጠንከር ከአሜሪካና ከእስራኤል ፖለቲከኞች አንፃር በተለያየ ማቀፍ ሊታይ ቢችልም ጠቅላይ ሚኒስትር ቤንያሚን ኔታኒው ጠቅላይ ሚኒስትር ወይም ደግሞ የእስራኤል መሪ ሆነው ለዛውም የዶናልድ ትራምፕ አስተዳደር ዶናልድ ትራምፕ ኢራንን የሚመለከቱበት መንገድ ዶናልድ ትራምፕ እስራኤልን የሚመለከቱበት መንገድ የምታውቀው ነው ከሶሪያ የጎላን ተራሮችን አንስተው ለእስራኤል ኢየሩሳሌምን የእስራኤል ዋና ከተማ የሚሉ ፖለቲከኛ ናቸውና በዚህ ልክ የጠቅላይ ሚኒስትር ቤንያሚን ኔታኒው ፍላጎት እንደው በአጋጣሚ ስለተናገሩ ባለፈው ደንገጥ አሉ ቤንያሚን ኔታኒው ግን የሳቸውን ፍላጎት እንደው ዳምፕ አድርገው አያስፈልግም እስኪችን ነገር ያዝና አርጋትና ምናም ብለው ከኢራን ፖለቲከኞች ጋር እንደማይሰሩ በጣም አሁን መሬት ላይ ያሉት ነገሮች ያሳዩዋል ከዛ ባለፈ አሁን እንደው ከድርድሩ ባሻገር የምዕራቡ ዛ እርስ በርሱ በጣም ይራኩታል ጻብ ውስጥ ነው በዚህ በተለይም ዶናልድ ትራምፕ ይዘውት በመጡት የታሪፍ አካሄድ በዛ በኩልና ፕሬዚዳንት ቭላድሚር ፑቲን የሚያደርጉት ወታደራዊ እንቅስቃሴ ቻይናን መስጋት የመሳሰሉ ነገሮች ምዕራቡ ለሁለት ተከፍሏል የምትልበት ደረጃ ላይ ደርሷል ምክንያቱም ዶናልድ ትራምፕ አሁን ዓለምን ትሪት እያደረጉበት ያለው መንገድ ምዕራብ ምስራቅ ወይንም ደግሞ በኮቴሽን የሆነ ዓለምን አይደለም ሁሉንም ነው እንግዲህ ከኛ አቅም ጀምሮ ከ10 እስከ ምናምን በመቶ 104 እንግዲህ ደርሷል እስከዚህ ነው በዚህ ሬንጅ ውስጥ ያለ ማዕቀብ የጣሉ ሰው ጸባቸው ከሁሉም ጋር ነው ወይንም ደግሞ ፍቅራቸው ከሁሉም ጋር ነው ወይንም ደግሞ ልዩነታቸው ከሁሉም ጋር በሆነበት አጋጣሚ ያው የተለየ ትሪትመንት ያላቸው ሀገራት የሉም ማለት ባይሆንም በዚህ አጋጣሚ አሁን የምዕራቡ አገር በራሱ ደግሞ የራሱን ጫና መፍጠር ይፈልጋል የራሱን መንገድ ይፈልጋልና የራሱን መንገድ በፈለገበት አጋጣሚ አሁን እኮ ስብሰባዎች ምናምን እዛ ምዕራቡ እርስ በርስ አለመግባባቱ ወደ ገልፍ እኮ ሀገራት እየመጣ ነው ሳውዲ አረቢያ ትልቁን ጦርነት የሩሲያና ዩክሬን ጦርነት ጉዳይ እሷ ነች በጠረጴዛ ዙሪያ ቁጭ አድርጋ ሪያድ ላይ የምታመካክረው የአሜሪካን ፖለቲከኞች ከራሺያ የራሺያን የዩክሬንን ከአሜሪካ ፖለቲከኞች ለገልፎች በጣም አንድ የሆነ ለውጥ አለ በርግጥ ገልፎች ለኢራን ያላቸው አመለካከት በተለይ እንደነ ሳውዲ ያሉት ምንድነው የምናቀው ስለሆነ ይቀጥላል አሁን ኦማን ላይ ገልፍ ነች የሚደረግ ጉባኤ ነው ስለዚህ እዚህ አካባቢ ደግሞ መካከለኛው ምስራቅ በተለይ ይሄ ሰላጤው ባህረ ሰላጤው ወይም ገልፍ የምንላቸው አካባቢዎች ላይ ያለው ነገሩ እየተቀየረ የዓለም አቀፍ የፖለቲካ ግንዛቤያቸው የተሻለ ስለሆነ ነው በነገራችን ላይ እነ ካታር ሲያደራድሩ ነበር ግብጽ አደራዳሪ አትላትም አብራ እንደው ከስር ስትል ነበር
ካታርና ትልቁን ቦታ ይዛ ከመካከለኛው ምስራቅ ሀገራት የሐማስና የእስራኤልን ጦርነት መፍትሄ ለመስጠት ስታስሞክር የነበረው ግብጽ የተካተተችበት መንገድ አሜሪካ ግብጽን መያዟ ያው የራፋ ጉዳይ አለ እዛው ጎረቤት ስለሆኑ ያለውን ነገር የመጠቃቀሙን ነገር ስለምናቀው ነው ከዛ አንፃር ነውና ወደ ገልፉ የመጣውን ፖለቲካ ምራቡ እርስ በርስ በዶናልድ ትራምፕ አማካኝነት ይሁን በታሪፋቸው በምንም መንገድ ይሁን እርስ በርስ እዛ ምራቡ የሆነ ችግር ውስጥ ነው እንዳልኩ ዶናልድ ትራምፕ ደግሞ አሁን ምራብ ምስራቅ ወይ ደግሞ መሃል ላይ ያለ የሆነ ዓለም የለም ለሱ አሜሪካ የምትባል ዓለም ነችና ሁሉንም በእኩል አይናቸው በእኩል ማለት ከአሜሪካ ጥቅም አንፃር በኩል አይናቸው ሲባል ከአሜሪካ ጥቅም አንፃር አሜሪካን የሚጠቅም ከሆነ በፈለጉት የፖለቲካ መድረክ አሜሪካን የማጋ በሚለው ሐሳባቸው ማስቀጠል እንጂ ቻይናም አደገኛ ከሆነ ኢትዮጵያም በጣም አደገኛ እንደ ቻይና የምትሳፈጥ የምትጋፈጣቸው ከሆነ እኩል ነው ትሪት የሚያደርጉ አሁን ባለበት ሁኔታ በተለይ በታሪፉ ምናምን ስትመለከተውና ያው የዓለም አቀፍ ተገዳዳሪነቱ ምናምን እንዳለ ሆኖና ይሄንን ስትመለከት ገልፎች የማደራደር ኃላፊነታቸው ከፍ ይያለ በመጣበት ቁጥር ዶናልድ ትራምፕ ደግሞ ከዛ ከአውሮፓ ከምናምን የተሻለ ሳውዲ አረቢያ ካታርን ማስቀጥለዋታል እና ኦማን አዳዲስ መንፈስ ይዘው የመጡ ናቸው የሚል ግንዛቤው ስለገቡ አንዳች ነገር ላይ ተጠበቅ ይችላል ምክንያቱም እንደ የፖለቲካ shift ሊመስል ይችላል ወይም ደግሞ አሁን ባለበት ሁኔታ እዛ አካባቢ ወትሮንም እነ ሳውዲ አረቢያ ከኢራን ጋር ያላቸው ግንኙነት ይታወቃል ሌሎቹ መልካም ባትለውም በዚህ በሺያ በሱኒ በሚሉት ነገር ቢከፋፈሉም እና አያቶላ አሊ ሀመኒም ጋር ከግል ባህሪያቸው አንፃር ካላቸው ችግር አንፃር ቢጣሏትም ደግሞ እንደ ህዝብ የኤሚሬትስ አይደል አብዛኛው ኤሚሬት ምንድናቸው አሚሮች ምናምን ያለበት አካባቢ ነው እዛ ኤሚር ማለት እዛ አካባቢ እና ህዝቡ ደግሞ እነዚህ ላይ ግፊት አለው አብዛኛው የመካከለኛው ምስራቅ ሀገራት በምንም መንገድ ቢሆን አሜሪካን ይቃወማታል ይሄ ሃስቲ ጀነራላይዜሽን ሳይሆን ካለው ይሄ ተርናውቱን ስትመለከተው ተቃውሞ እስራኤል ጋዛ ላይ ጥቃት ስትሰነዝር ከነበረው አንፃር እንደ ህዝብ ፖለቲከኛው ሳይወድ በግድ ከአሜሪካ ጋር ከእስራኤል ጋር ሊሰራ ይችላል ይሄንን ስትመለከት ያን ያህል የቀጠና ለውጦችን እንደው ከማየት ባሻገር ወይንም ደግሞ ኦማን ባደረጉት ንግግር ካታርም ላይ ከቀጠለ ነገሮች ከቀጠሉ አለመቀበሏ ኢራን ያካባቢው ሀገራት ጋር ከማፋታት ወይ እንድትለይ ከማድረግ አንፃር ወይ ታክቲክ ይዘው ካልመጡ በስተቀር ብሬክስሩ አልጠብቅም ያ የኦማን ውስጥ ባይዘው 2023 ላይ ከዚህ በፊት በሴክሬት ምንድነው የሚባለው ሴክሬት ቶክ አይነት ነገር ወይ ሚስጥራዊ ውይይቶች ተከናውነው ነበር በኢራንና በአሜሪካ ባለስልጣናት መካከል የ2023 ላይ ቲንክ በባይደን የስልጣን ዘመን ማለት ነው ያው በጊዜውም ዲስካሌት ለማድረግ ኢራን በጣም ከኒውክሊየር በተለይ ከ2018 ከትራምፕ ከስምምነቱ ከወጣ በኋላ በተለያየ መልኩ እየሰሩ የተመጡት አይነት ሂደት ስለነበር ዲስካሌት ለማድረግ በሚል ውይይት አድርገው ነበር ኢንዳይሬክትሊ በጊዜው ቀጥተኛ ባልሆነ መንገድ አሁንም ኦማን የተመረጠችበት አንደኛው ምክንያት ከዚህ ቀደምም ልምዱ ስለነበራት ነው በያስባለሁ ሁለቱን ሀገራት በማቀራረብ ትረስት መኖር አለበት አሁን ቻይና ላርግ ብትል ሩሲያ ላርግ ብትል እንዴት ታምናለህ አሁን ሩሲያና ኢራን ሻሂድ ድሮን እንዲህ የተገበያዩ ምናምን ማይሆን ስለሆነ ኒውትራል ስታንስ አላቸው ስለሚባልም የአረብ ዓለም ሀገራት ከዛ አንፃር አሁን ኦማን ለዛ ተመራጭ ሆናለች የሩሲያና ዩክሬን ጉዳይም እኮ ሳውዲ አረቢያ ሄደበት ምክንያት ኒውትራል ናቸው ሀገራቱ ሞር ኦፍ የንተኒ የግሎባል ወይ የጂኦፖለቲካል አሊያንስ ጉዳይ ሳይሆን የጥቅም ጉዳይ ነው እነሱን ከሀገራት ጋር ግንኙነታቸውን ዲፋይን የሚያደርገው ለዛ ነው በብዛት ነገሮች አሁን ወደ መካከለኛው ምስራቅ እየመጡ ያለው በያስባለሁ ኢራንን በተመለከተ በነገር ላይ የአሜሪካ የስለላ ድርጅት CIA ኢራን የምትባለው ሀገር በአሁኑ ወቅት የኒውክሊየር ጦር መሳሪያ እንደሌላት ኢቭን ፍላጎቱ እንደሌላት አረጋግጧል የሞሳድ የናሽናል ሴኩሪቲ ብሪፊንግ ነው የሚባል እንደዛ አይነት መጠሪያ ያለው አንድ ሪፖርት ያነበብኩ ነበር ማታና የራሱ የሞሳድ ነውና ሪሰንትሊ ወጣ ሪፖርት ነው ኢራንና የኒውክሊየር ፕሮግራሟን በተመለከተ ኢራን በቃ ወደ ኒውክሊየር ጦር መሳሪያ ልትይዝ ነው ምናን የሚለው ነገር በተመለከተ ይሄ ሚዲያው ላይ እንደሚወራው አይነት ግንዛቤ በኢራኖች ዘንድ የለም በእስራኤል መንግስት ዘንድ የለም ኢቭን በአሜሪካ የስለላ ሰዎች ዘንድ የለም ሁሌ ግን ይፈልጋል ናሬቲቭ ኢራን የኒውክሊየር ጦር መሳሪያ ከዛ በኋላ ቀጣይ ለሚሆነው ነገር ኦልዌይስ ፕሪቴክስት ወይ ምክንያት ስለሚያስፈልግ ማለት ነው ኢራን የምትባለው ሀገር
በነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የመካከለኛው ምስራቅን ካርታ ሪሼፕ የማድረግ ፕሮጀክት ከተጠቃለሉ 5 ሀገራት መካከል አንዷ ነች። ኢራን አለች፣ ኢራቅ አለች፣ ሶሪያ፣ ሊቢያ እና የመን አሉ። አሁን ከዘረዘርኩልህ ከአምስቱ ሀገራት ኢራን ብቻ ስትቀር ኢራቅን መለስ ብለሃት ከሳዳም ሁሴን ጊዜ ጀምሮ በ2003 እነ ጆርጅ ቡሽ የገቡበትን ሶሪያን ተመልከታት። አሁን ከሶሪያ እርስ በርስ ጦርነት በኋላ በመጨረሻ አልአሳድ ከስልጣን ላይ ተባረዋል። ሊባኖስ ያው ሊባኖስ ነች፣ ስቲል ያለችበት ሁኔታ እናቃለን። የመን ስቲል ምን አይነት ሁኔታ ውስጥ እንዳሉ ይታወቃል። ከነዚህ ሀገራት ውስጥ በእነዚህ ሀገራት ውስጥ የእስራኤል መንግስትም ይሁን የትራምፕ አስተዳደር ወይም አሜሪካ የፈለጉትን ነገር ማድረግ ይችላሉ። በእነዚህ ሶማሊያ ድረስ ከዛ ሶማሊያና ሱዳን ድረስ ይመጣል። የመካከለኛው ምስራቅ ቢየንተ ስላልኩ ነው እንጂ ሲወጣ ፕሮጀክቱ ኦብቪየስሊ ሶማሊያና ሱዳንም የዛ ፕሮጀክት አካል ናቸው። ምንድነው ፕሮጀክቱ ሲባል የፍልስጤሞችን ኮዝ ሰፖርት የሚያደርግ መንግስት ወይም ፍልስጤም እንደ ሀገር መመስረት አለባት በሚል ይሄንን የሚታገል ድጋፍ የሚያደርግ መንግስት የነበረባቸው 7 ሀገራት ናቸው። እነዚህ ጎረቤት ያሉት ሶማሊያንና ሱዳንን ጨምሮ በመካከለኛው ምስራቅ ያነሳናቸውን 5 ሀገራት ከነዚህ ከስድስቱ ሀገራት መካከል መካከለኛው ምስራቅ 5 እዚህ ምስራቅ አፍሪካ 2 ከነዚህ ሁሉ ሀገራት መካከል የምትቀረው ኢራን ነች። ኢራን ውስጥ አሁን የኒውክሌር ጦር መሳሪያዋን ኢራን አሳልፌ ልስጥ ብላ ሙሉ በሙሉ ብታስወግድ እንዳልኩ እኮ 98% ላስወግድላችሁ እስከሚል ድረስ ተስማምታ ነበር ኢራን 2015 ላይ ከ20000 ሴንትርፋጅ 6000 ብቻ ይኖረኝ እስከሚል ድረስ ተስማምታ ነበር። ፖሊየም የሚባለውን ዩራኒየም የምታበለጽግበትን ፖሊየም የሚባለውን ንጥረ ነገር አበልጽጋ ኒውክሌር የምትሰራበትን አራክ የሚባለውን የኒውክሌር ማብለያ ጣቢያዋን ሪዲዛይን አድርጌ በቃ ኒውክሌር እንዳያበለጽግ ላድርገው ብላ ነበር 2015 ላይ። ይሄን ሁሉ ነገር አድርጋ አንፈልግም ብለው አሁን ድጋሚ ሲመጡ የፈለጉት ነገር ሙሉ በሙሉ ዲስማንትል እናድርገው አይደል ያሉት። ዜን 98% ድረስ ተስማምታላችሁ የነበረችው ኢራን ጋር አሁን ኢቭን ሙሉ በሙሉ ላስወግድ ብላ ብትሰጣቸው እንትን ብትል ከዛ በኋላ የሚኖረው ነገር በቀጣዮቹ ጥቂት አመታት ውስጥ ሊቢያ ውስጥ እንዳየነው አይነት የሙአመር ጋዳፊ ጣፈንታ እና አያቶላህ ይከተላቸዋል። ስለዚህ ታስማ ለዚህ ነው አሁን እነ ዶናልድ ትራምፕ አሁን ለድርድር እንምጣ እንነጋገር ኦማን ውስጥ እንቀመጥ ምናምን የሚለውን ነገር ሲያነሱ ዳይሬክትሊ ኢንዳይሬክትሊ ምናምን ሲሉ እንዴት መሰለ ምረዳው ነው ትራምፕ ፒስ ሜከር ነኝ ይላሉ። እንደምታውቀው እኔ ሰላም ሰው ነኝ ይላሉ። እኔ ሰላምን ዴን ሰላምን ሰብካለሁ የሚበሉ ሰላምን አሰፍናለሁ የሚበሉ እሳቸው ከስልጣን ላይ ከመጡ በኋላ ሞር እንዲያውም የጦርነት ስጋት ጨምሯል። መካከለኛው ምስራቅ ላይ እንደምታየው ነው የጋዛ ጉዳይ ያለው ጦርነት። የመን ውስጥ ስትራይኮቹ ቀጥለዋል። ስቲል ሊባኖስ ውስጥ ሶሪያ ውስጥ እስራኤል እንደፈለገች እየሆነች ነው። ሊባኖስ ውስጥም እንደዛው ምን በቃ እስራኤል እንደፈለገች እየሆነች ነው መካከለኛው ምስራቅ እና አሁን the only thing ያለው እስራኤል እንደፈለገች እንዳትሆ መካከለኛው ምስራቅ ላይ የኢራን እና የአያቶላህ አስተዳደር ነው። ስለዚህ ይሄንን አስተዳደር ሙሉ በሙሉ ወደ በቃ ጦርነት ውስጥ ገቡ ከተባለ ፒስ ሜከር ነኝ የሚሉት በዚህ ደረጃ ስለ ሰላም የሚሰብኩ ሰውዬ ዝም ብሎ ጦርነት ከገቡ ኢራን ጋር ወይም ኢራን ላይ እንደ ጦርነት እንኳን ይገባሉ ያላሰበ ምስቲል ኢራንን ማጥቃት ከጀመሩ አሁን የመን ውስጥ እንደሚያደርጉት ያው ፉል አውት ዋር እንኳን ነው የአየር ላይ ጦርነት ብለን እንግለጽ የየመንን ጉዳይ እንደዛው አይነት ነገር ወደ ኢራን ከጀመሩ ሰላም ነኝ ምናምን ሰላም ሰባኪ ነኝ የሚሉት ነገራቸው ለዛ ምክንያት በቃ በድርድር ጠረጴዛ ላይ ሞክሬ ነበር ለማለት ያቀረቡት ነገር ነው እንጂ የሚመስለኝ I really don't think በተጨባጭ ከኢራን ጋር በኒውክሌር ጉዳይ ላይ እንነጋገርና ሰላም እናምጣ ብለው አስበው ያደረጉት ከሆነ እሰየው እኔ ልሳሳት ግን አይመስልኝም። ምንም ጥያቄ የለውም። ብዙ ነገሮች በቃ ኒውክሌር እንዳይኖራት ይፈልጋሉ። አሁን የመጣው የድርድርም ትልቁ ሐሳባቸው ዶናልድ ትራምፕ ኒውክሌር የሚባል ነገር ማየት አንፈልግም ዲስማንተል ነው። ከዛ ኒውክሌሩንም አስወግደው እና አያቶላህን ማየት አይፈልጉም ላይክ እንደ ሙአመር ጋዳፊ ሊሆን የሚችለው ምክንያቱም አንደኛ ቀደም ያነሳቸው እነዚህ ፕሮጀክቶች የነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ናቸው እና እጅግ አስቸጋሪ ናቸው። በደንብ ዲቴል በሌላ ጊዜ ልንመለስበት እንችላለን። ግን እንዲህ ሲባል ምናምን አሁን እንዳልከው
መካከለኛው ምስራቅ ላይ ከኢራን በስተቀር እንደው ዝም ብለ ሁሉንም እኮ ተመለከተዋል ወይ ደግሞ ከእስራኤል ጋር በሰላም የሚሰሩ ከአሜሪካኖች ጋር በሰላም የሚሰሩ ሀገራት ካልሆኑ በስተቀር በተወሰነ መጠን ለማፈንገጥ የሞከሩ ሀገራት ያሉበትን ሁኔታ እንደምናየው ነው። ኢራን ብቻ ናት ሉዓላዊ ግዛቷን አስከብራ ምናምን እሱ ደግሞ ውስጥ ላይ ያለውን ተርሞይል ምናቀው ነው። የኢኮኖሚው ምናምን አልተጎዳም። ህዝቡ በጣም የፐርሺያ ህዝብ እንግዲህ ከስልጣኔው ከምኑ ከትምርቱ ከገነዛቢው ከብዙ አንፃር ምታቀው ነው። እንደዛም ሆኖ ነው ኒውክሌርን የሚያህል ቴክኖሎጂ ለመታጠቅ ደፋ ቀና እያለ ያለውና ግን ያም ሆኖ ሰላም ቢሆን ያም ሆኖ ልክ እንደ እስራኤል ከአሜሪካ ጋር እንደምትሰራው የኢራን ፖለቲከኞች አብሮ ቢሰሩ ኢራን ምን ነበር የምትሆነው ብለ ስታስብ ኒውክሌሩን ትታው ከኒውክሌር ውጭ ያሉ ግንዛቤዎችን ስትመለከት ትልልቅ በቃ ታውት ሊፈጠርበት የሚችል ትልልቅ የዓለማችን ትልልቅ ሐሳቦች ግንዛቤዎች ልዩነቶችም ካሉ ሊወጡ የሚችሉት ኢራን ነበር። አሁን ባለ ሁኔታ ግን ከ1979 አንስተው አያቶላዎቹ የመጀመሪያው ሆምኒ ከዛ እንዲያሉ እሳቸው መጡ ያለበት ሁኔታ የሆነች መስመር አለች ምናቃት የሃይማኖታዊ ትሬንድ ያላት ፖለቲካ ምንም አላት ብቻ በሱ መንገድ የመገፋት ስለሆነ እጅግ አስቸጋሪ ባይዘው ህዝቡን ትንሽ ኮርነር ያረገም ነገር አለው። አንዳንዴ በውሳኔ አሰጣጥ በመናምን ነገር ስትመለከተው የዲሞክራሲ ቅንጦት ምናምን ይመስላሉ እንዲህ አይነት ነገሮች ግን በጉዳዮች ላይ አትሊስት የተወሰኑ ሐሳቦችን ማንሳት ምናምን የምትችልበትን እድል የዘጋ አካሄድም አለው የኢራን ፖለቲካ። እንደውም በመንደነው አንድ በጣም መጥፎ ሪፖርት ያየው ነበር ኢራን ነምበር 1 ሆናለች በርግጥ ከምራቡ የተገኘ መረጃ ስለሆነ እና እንዲህ አይነት አስቸጋሪ ነገሮችን ተመለከታለ። ያም ሆኖ ግን አሁን እነ ቅድም እንዳነሳው እነ ሙሳድ እነ CIA ኢራን የመታጠቅ ፍላጎት የላትም ምናምን እቺ በሆነ ነገር ይሉሃል ከዛን ደግሞ መኖሩን አለመኖሩን ራሳቸው የምንድነው የዓለም አቀፉ የአቶሚክ ኢነርጂ ድርጅት ተቆጣጣሪ ራፋኤል ግሮሲ 60% በቃ አረጋግጫለሁ አሉ። then ራሳቸው ደግሞ ዶናልድ ትራምፕ ከሴኩሪቲያችን ያገኘነው መረጃ ነው ብለው በ8 ቀን ውስጥ መታጠቅ ትችላለች ይላሉና እንዲህ ያተራመሱ ልክ አሁን ዶናልድ ትራምፕ እንደሚያደርጉት እዚህም እዛም አይነት ነገር ሐሳቦች እንዳይጠሩ ያደርጋሉ። ኢራን የሚታወቅ ነው ኢራን ምን እንደምታረግ ብዙ ነገሮቿ የተደበቁ ቢሆኑም ልክ ደግሞ እንደ ሰሜን ኮሪያ በጣም ተደብቃ የሰሜን ኮሪያ ዝግ ነው ምንድነው የሀገር መናኝ ነች እሷ በቃ ዘግተዋታል። ማናቸው ኪም ጆንግ ኡን እሳቸው እንደው ያው ሳተላይቱ ምናምን እንዳለ ሆኖ ብዙ ነገሩን ዘግተዋል። አስተማማኝ ሊሆን ይችላል እሳቸው አንጻራዊ። የኢራን ግን ወጭ ገቢ አለ አንደኛ ሚድል ኢስት ነው ሲቀጥል ደግሞ ወጭ ገቢው ብዙ ነው እዛ አካባቢ ያለው እንደ ሉዓላዊ ሀገር ስለሆነች ልክ ነው። የሰሜን ኮሪያው ላይ ስለሚመሳሰል ነው ከኢራን ጋር ሰሜን ኮሪያ ጋር ስምምነት ላይ ደርሰው ነበር በቢል ክሊንተን የስልጣን ዘመን ጊዜ በ1990ዎቹ መጨረሻ አካባቢ ላይ ቢል ክሊንተን በስልጣን ላይ በነበሩበት ጊዜ ኤንፒቲም ገብተው ነበር የኒውክሌር ስምምነቱ ላይ ወደ ስምምነት ላይ መጣው። ከዛ ይሄ የሰሜን ኮሪያን ከኒውክሌር ጦር መሳሪያ ባለቤትነት ሊያስቀርባት ጥረት አድርገው ነበር። ሰሜን ኮሪያም ተስማምታ ነበር ፎርዛት ማለት ከዛ ጆርጅ ደብሊው ቡሽ ስልጣን ላይ ሲመጡ ነው በጣም ጠንካራ የሆነ አቋም ሰሜን ኮሪያ ላይ ያራመዱና ማዕቀቡም የመሳሰሉት ነገሮችም ቀጠሉና ዴን ሰሜን ኮሪያ አሁን በምንያው መልኩ ወደ ኒውክሌር ጦር መሳሪያ ባለቤትነት የመጣችው so the very best way ኢራንን ከኒውክሌር ጦር መሳሪያ እንዴት ነው ማስቀረት የሚቻለው ብለው ከታሰበ ብቸኛው መንገድ ስምምነት ነው። ስምምነት የማያደርጉ ከሆነ 8 ቀንም አልከው 3 ወርም አልከው በቃ በሆነ given period of time ኢራን የኒውክሌር ጦር መሳሪያ ይኖራታል ልክ እንደ ሰሜን ኮሪያ በቃ አሁን የነ ትራምፕ አስተዳደር በቃ በጣም እኮ የሚያናደኝ ምን መሰለም ለቀጠናው ሰላም አሁን የኢራን የኒውክሌር ጦር መሳሪያ ባለቤትነት ጉዳይ አሁን ሰሜን ኮሪያ ኒውክሌር ይኖራት አይኖራት ምናምን ሲባል ደቡብ ኮሪያ ልትመታ ትችላለች እንዲ በህፃናት አይደሉም ሀገር የሚመሩ ሰዎች አይደል ይሄ ኒውክሌር ጦር መሳሪያን እንደ ምናምን የሆነ ሮኬት ለኩሰ እንደምታፈነደው አይደለም አዲስ አመት ላይ እንደምናፈነደው በህፃናታችን ሮኬት ኒውክሌር ጦር መሳሪያ ነው። ይሄንን በደንብ አንደርስታንድ ያደርጋሉ። ኢራንም ኒውክሌር ቢኖራት at the end of the day እስራኤል ላይ ተኩሳለች ምናምን የሚለው ይሄ I don't buy it on this time ያደርጉትም ስለማይችል ምክንያቱም ለራሳቸው ስለሚያደርጉ አሁን ኢራን እስራኤል ላይ አንድ ኒውክሌር ብትተኩስ እስራኤል 9 ኒውክሌር ነው የምትተኩሰው እንዲ ነው ምላሹ የሚሆነው ማለት ነው ሱሳይድ ነው የሚሆነው ለራሷ ለኢራን ከዚህ ከዲተረንስ አንፃር ብቻ ነው ነገሩ ሊሆን የሚችለው እንጂ ስለዚህ የብቸኛው መንገድ ስምምነት ነው
ወደዛ ስምምነት ሲሄዱ ግን ኢቭን ስቲል ኢራን በምን ያክል ደረጃ ነው እንግዲህ 98% ድረስ ተስማምታ ከነበረ ሜቢ ወደዛ ስምምነት መመለስ ነው የሚሆነው ነው ወይንስ እንደው አዲስ ነገር ነው የሚሆነው ሲባል ነው እንግዲህ ሙሉ በሙሉ ዲስአርማመንት ወይም ዲስማንትል ማድረግ የሚመጣው ሙሉ በሙሉ ካስወገደች ደግሞ ኢራን አንደኛ ባለፉት ስንት ዓመታት የለፋችበት መሆኑ ብቻ ሳይሆን እንትኗ ነው መደራደሪያዋ ነው ኢራን ኒውክሊየር ባይኖራት ኖሮ ወይም ኢራን አሁን ያላት የኒውክሊየር አቅም ላይ ባትደርስ ኖሮ የአያቶላህ አስተዳደር ይሄን ያክል ጊዜ ስልጣን ላይ አይቆይም ነበር እድሉም የላትም እንጂ አሜሪካ ጋር ልክ እንደ ሶሪያ ልክ እንደ ኢራቅ ልክ እንደ የመን አይነት ጣፈንታ ነበር የሚገጥመው ብቸኛው ከዛ ጣፈንታ የታደጋት ወይም እስካሁን ፕሮቴክት ያደረጋት ኢራንን ይነስም ይብዛም ኒውክሊየር ፐርሱ የማድረጓ ጉዳይ ነው ስለዚህ በዚህ ጉዳይ ላይ ይሄን አሳልፋ ከሰጠች ዘ ላስት ሪዞርቷን ነው አሳልፋ መስጠት ከዚህ አንፃር ጽንፎቹ ስቲል እንዳሉ ናቸው ልክ ነው ከስምምነቱ ውጪ ሌላ አማራጭ የለም ያልከው በጣም ትልቅ ሀሳብ ነው ምክንያቱም ሰሜን ኮሪያ ትክክለኛ ማሳያ ነበረች በኤንፒቲ ውስጥ ወይንም ደግሞ ነን ፕሮሊፌሬሽን ወይንም ደግሞ ከዚህ የኒውክሊየር ጦር መሳሪያን አሳልፎ አለመስጠት ነን ፕሮሊፌሬሽን ከሱ አንፃር አሳልፎ አለመስጠት ስምምነት 2003 ላይ ነው የወጣችውና የኪም አባት አልነበሩ ያኔ እና ከዛ አንፃር ስለዚህ ስምምነት ካልሆነ በስተቀር ሌላ አማራጭ እንደሌለ የሚጠቁም ቤስት ኤግዛምፕል ሆኖ ስላገኘነው ነው ያው ቅዳሜ ደግሞ ነገሮችን አይታን ስምምነት ስለሚደረግ ፕሮግራማችንም ከደረሰበት በሰፊው እንዳሳለን በርካታ ጉዳዮችን አነሳለን ታንኪዩ ቢኒ በጣም አመሰግናለሁ ውድ ተመልካቾቻችን ስትከታተሉት የነበረው ኤንቢሲ ዓለም አቀፍ ነው የተለያዩ ጉዳዮችን በተለይም የመካከለኛው ምስራቅ ፖለቲካን ከኢራንና ከአሜሪካ ፖለቲከኞች የኒውክሌር ድርድር ጋር የተገናኙ ጉዳዮችን በስፋት አንስተናል ነጻነት ላቀውና ቢኒያም ካሴ አብራናችሁ ቆይታ አድርገናል መልካም ጊዜ ይሁንላችሁ